ለምሳሌ ገላገልክልኝ እኔ ጆይ እንዴት ነሽ? ጆይ ሰላም ብያለሁ። ጆይ ሽመልስ የቸርች ልጅ ቀጥል ወንድማችን። እግዚአብሔር ይቅር ይበል። የእግዚአብሔር ቃል እየተነገረ መሀል ላይ አይገባም። ጌታችን ራሱ ቃሉን እያስተማረ ልበልሽ ደግሞ በሌላ እንዳይተረጉም የእግዚአብሔርን ሀሳብ እየተናገረ እናቱ እንኳን ስጠራው እመቤታችን አክቹዋሊ ከወንድሞቹ ጋር ቆይ ነው ያለው። አየህ ለእግዚአብሔር ቃል ክብር ይሰጣል። ስለዛ ይሄ በነገራችን ላይ የጌታ ድርጊት በጣም ትልቅ ትምህርት ነው። አሁን እንኳን ለአንተ እንኳን ያልኩት ዝም ብዬ ነው እዚህ ጋር እኛ እናለ እንደዚህ እንትን እያልን ሳይሆን ጮቢውን አንስተን ዝም ብለን እያሳለጥ ነው። ግን ለመምህራን ግን በጣም ትልቅ ምክር ነበር ጌታችን እዛ ጉዳይ ላይ ያደረገው። ስለዚ አንድ መምህር የእግዚአብሔርን ቃል እየተናገረ በጣም በክብር ነው መናገር ያለበት ማለት የእግዚአብሔርን ቃል ሲናገር። ስለዛ እናቱ መታ ና ልጄ ብትለው ራሱ እናቱን በጣም ነው የሚወደው፣ ግልጽ ነው። ምንም እናቱን ማክበሩ ማያጠራጥር ነው፣ አንድ መምህር ማለት ነው። ግን የእግዚአብሔርን ቃል ሲናገር አንድ ሰው እናት እንኳን ብትጣራ ነው መጀመሪያ ይሄ ነው የሚቀድመው፣ የእግዚአብሔር ቃል ይቀድማል። ከዛን ወደ እናቱ ይሄዳል ማለት ነው። እናትን አለማክበር አይደለም ማለት ነው። ይሄ የእግዚአብሔርን ቃል ማክበር ይባላል። እናትም ታከብራለህ፣ ትወዳለህ፣ ግን የእግዚአብሔርን ቃል ደግሞ እጅግ ልታከብር ይገባል ነው። እሺ መለስ እንበልና ሞተና ሄደ ብትጠራው ሊሰማ አይችልም። አቤት ብሎ ምላሽ ሊሰጥ አይችልም አይደል? እንደዛ ነው አሁን ፕሮቴስታንቶቹ የሚሉት። ይሄ በመንፈሳዊ ሞት ውስጥ ኦልሬዲ ሰዎች ስለወደቁ ነው የሚሉት። በመንፈሳዊ ሞት ውስጥ ስለወደቁ ለመንፈሳዊ ነገር ምላሽ መስጠት አይችሉም ይላሉ። ለምሳሌ አንድ ሰው በስጋ ከሞተ በኋላ በስጋ ጉዳይ ላይ በስጋ ነገር ላይ ነፃ ፈቃድ አለ? እስቲ ንገሩኝ። አንድ ሰው ሞቷል ኦልሬዲ በስጋ። ስለዚህ በስጋ ጉዳይ ላይ የመብላት ያለ መብላት ነፃ ፈቃድ አለው? የሞተ ሰው የማውራት ያለ ማውራት ነፃ ፈቃድ አለው? አሁን በህይወት እያለ ነፃ ፈቃድ አለው። የመብላትም ያለ መብላትም፣ የመራመድ ያለ መራመድ፣ የመቀመጥ የመነሳት ምናምን፣ እነዚህ ሁሉ ነፃ ፈቃዶች አሉት። ግን አንድ ሰው በስጋ ከሞተ በኋላ ለስጋ ጉዳዮች ነፃ ፈቃድ የለውም። ልክ እንደዚህ ሁሉ ነው የሚሉት። በመንፈሳዊ ሞት ውስጥ የሞተ ሰው ይሉናል። ይችን በመያዝ በመንፈሳዊ ሞት ውስጥ የሞተ ሰው ለመንፈሳዊ ነገር ምንም ነፃ ፈቃድ የለውም። እግዚአብሔርን ቢጠራው ንስሐ ገባ ቢባል ምን ቢባል በቃ ምንም ለዛ ጥሪ ምላሽ መስጠት አይችልም። ስለዚህ አንድ በስጋ የሞተን ሰው ሄዳውን የሆነ አበበ የሚባል ሰው ለምሳሌ ቢሞት ማለት ነው፣ አበበ ጉልላት እንደ ይህንም ኖ ረስቼዋለሁ በጌታስ ለካ የምርም አበበ ጉልላት የሚባል ሰው አለ ነው አይደለም? የለም። አበበ ጉልላት የሚባል ሰውማ የለም። ያለው ሌላ ሰው ነው የመጣው። ይሄ ድምፅ የኔ ድምፅ ነው ብሎ ነው ሌላ ሰው ነው የመጣው ለካ። እሺ አበበ ለምሳሌ ሞቷል እንበል፣ አበበ ጉልላት ሞተ እንበል። ሞቶ ማለት ነው ሄደህ ለምሳሌ እሱን አበበ እያለ ትጠራዋለህ። የሞተን ሰው ማለት አንድ ጤነኛ ሰው እብድ ካልሆንክ በስተቀር ወይም ደግሞ በጣም በሀዘኑ ተጎድተህ ምናምን ነገር ቤተሰብ ሆነ ይሰማኛል ብለህ ብቻ እንደዚሁ ሄደህ አበበ ተነስ ካላልክ በስተቀር ጤነኛ ሰው የሞተን አንድ አበበ የሚባልን ሰው ሄዶ ሬሳው ጋር ሄዶ ማለት ነው አበበ ብሎ ሊጠራ አይችልም። እሺ በጣም እንደው ናፍቆት ሰውየውን እንደዛ ብሎ ጠራው እንበል። ግን አበበ መልስ ባለመስጠቱ ይነቅፈዋል? መልስ ባለመመለሱ ይነቅፈዋል? በፍጹም ሊነቅፈው አይችልም። አሁን እነዚህ ሰዎች እያሉን ያለው እንደዛ ነው። እንዴት ነው? ንስሐ ግቡ፣ ግን እኮ ሞተዋል። አይሰሙ ማለት እንደማይሰሙ ያውቃል ጌታ ኢየሱስ። ምላሽ ሊሰጡ እንደማይችሉ ያውቃል። ግን እየዞረ ንስሐ ግቡ ይላል። የምር እንደዛ ነው መጽሐፍ ቅዱስ የሚፈታው? ከዛ በጣም የሚያስገርመው ነገር ደግሞ እኮ ንስሐ ባለመግባታቸው ደግሞ ሊነቅፋቸው ዘንድ ጀመር ይላል። ንስሐ ባለመግባት ማቴዎስ ወንጌል ምዕራፍ 11 አንተ ጋር ነው ሲሲ ሚዩት አድርጋት አንዴ ከይቅርታ ጋር ማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 20 ላይ በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመር ይላል። ንስሐ ስላልገቡ ሊነቅፋቸው ጀመረ። እንዴ ለምን ይነቅፋል? ይታወቅ የለ እንዴ ሊመልሱ እንደማይችሉ ማለት ግልጽ እኮ ነው። ልክ ቅድም እንዳልኳችሁ ነው። አበበ ጋር ሄጄ ኦልሬዲ ሬሳ እኮ ነው መቃብር ውስጥ ያለው አበበ አይደል? መቃብር ውስጥ ያለውን ያንን አበበ ብዬ ስጣራ በመጀመሪያ እብደት ነው፣ አይጠራም። ኦልሬዲ እንደማይሰማኝ እያወኩኝ ምላሽ ሊሰጠኝ እንደማይችል እያወኩኝ ሄጄ የሆነ መቃብር ጋር ሬሳ ጋር የሆነ አንድ ራንደም ሰው ጋር ማለት ነው ሄጄ ልጣራ በፍጹም አልችልም። ብጣራ ራሱ እብድ አጫውቶኝ ብጣራ ራሱ ማለት ነው ምላሽ ስላልሰጠኝ ግን ልነቅፎ አልችልም። እንዴት ልል አልችልም። ለምሳሌ አበበ እዛ መቃብር ውስጥ ነው ያለው
ከዛ በኋላ እኔ ግን ማለት ነው እንደ ጥሩ ጥሩ ነገር አሳየሁት። ይኸው እዚህ አሁን ብትነሳ እኮ እንዲህ ታደርጋለህ ብዬ የፈለኩትን እንደው ጥሩ የሚመስል ነገር ለስጋ ነገር አሳየሁት። ሞቷል ኦልሬዲ፣ እንዴት ይታየዋልስ? ይሄን ሁሉ አሳይቼ አትነሳም ብዬ ደግሞ ሰነቅፈው ማለት ነው መልሶ ሪሳውን። ልክ እንደዛም እያሉ ያሉት ፕሮቴስታንቶች፣ ሉትራኖቹ ምን እያሉ ነው? ሉትራኖቹ ነው። ፕሮቴስታንት ስል ሁሉንም እያልኩኝ አይደለም። ባይዘው ፕሮቴስታንት ስል እዚህ ጋር ለምሳሌ ሲሳ አለ፣ ጆ አለ፣ እነዚህ ጴንጤዎች ይመስሉኛል። ስለዛ ጴንጤዎች የነፃ ፈቃድ ላይ እምነታቸው ከኛ ጋር ተመሳሳይ ይመስለኛል። እንግዲህ እኔ እስካየሁት አይደለም ካሉም በማስረጃ አድርገው ይነግሩናል። ችግር የለም። ከእነሱ ጋርም ይሄ የልዩነት ሀሳብ ይሁንና በዛ ላይም እንሄድበታለን፣ አያሳስብም። ግን ጴንጤዎችን ይሄ የሚመለከት ጉዳይ አይደለም ማለት ነው። ስለ ጴንጤ እያወራሁኝ አይደለም፣ ስለ ሌሎቹ ስለ ሉትራኖች፣ ስለ ካልቪኒስቶች ነው። ስለዚ እነሱ ምንድን ነው የሚሉን? ጌታ ኢየሱስ ሄዶ ንስሐ ግቡ ሲል ለሞተ ሰው ነው ንስሐ ግቡ እያለ ያለው። ሰምቶ ምላሽ መስጠት ለማይችሉ ለምንድን ነው ታዲያ የሚለው? ሉተር እንደዛ ነው ያለው። ሉተር ምን አለ? ይኸው ንስሐ ግቡ እኮ ተብሎ ተሰብኳል። እንዴት ነፃ ፈቃድ የለውም ሰው ትላለ? ሰው ነፃ ፈቃድ ቢኖረው አይደለ ንስሐ እንዲገባ የተጠየቀው ተብሎ ሲጠየቅ ማለት እንደዚህ አይነት ነገር ይነሳ ስለነበረ ምን ብሎ የተናገረው? እነዚህ ቴዎሎጂያኖቹ ምናምን ከስኩል ቦይስ ማለት ነው ከነዚህ ከተማሪዎች ምናምን ትዋይዝ ስቱፒድ ናቸው። እጥፍ ከደደብ ይልቅ ደነዝ የሚለው ቃል ነው የሚቀለው። እንዴት የትኛውን ቃል እንጠቀም? በቃ ያንን ቃል እጥፍ እንደዛ ናቸው። እንዲህ ኧረ ትክክል ናቸው እነሱ ሉተር። ኧረ እዚህ ላይ አንተን የተሳሳትከው አንተ ትክክል ከሆንክ ነገሩ ሁሉ ድራማ ይሆናል። ኢየሱስ ክርስቶስንም እንደ ቀልድ ነው ልታደርገው የምትችለው። ማለት ክብርም ምስጋናም ሁሉ ለእርሱ ይሁንና ማለት ነው፣ ለጌታ ይሁንና፣ ክብርም ምስጋናም ሁሉ ማለት ነው ለጌታ ይሁንና፣ ግን ቀልድ ነው የምታደርገው እንዳለ የእርሱን ስራ። ንስሐ ግቡ ብሎ ሲናገር አይ ነፃ ፈቃድ የላቸውም መግባት አይችሉም ሲጀመር፣ በቃ ዝም ብሎ ነው ጌታ አየር ላይ እንደዛ እያለ ያለው። ደግሞ እንደዛ በሆነበት ሁኔታ ኦልሬዲ ሞቷል፣ ሙሉ በሙሉ የሞቱት ብሎ ስለሚያምኑ ማለት ነው። ከዛ በኋላ ደግሞ ንስሐ ባለመግባታቸው ደግሞ ይነቅፋቸዋልም ደግሞ። እንዴ ይሄ ቀልድ አይደለም፣ ቀልድ አይደለም፣ ቀልድ አይደለም። እና ሰው ከዚህ አንጻር ልንመለከተው ይገባል። እና መጽሐፍ ቅዱሳችን ግልጽ ነው። በቃ ዘዳግም ምዕራፍ 30 ላይ እንደተነገረው ነው። እግዚአብሔር ምን ይላል? በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ ይላል። አይተዋል? የሰራዊት ጌታ እግዚአብሔር ምን እንደሚል? በፊታችሁ ምንን አስቀመጥኩኝ? ሕይወትንና ሞትን በረከትንና መርገምን አስቀመጥኩኝ። በፊታችሁ ሁለቱን ማስቀምጫለሁ። ስለዚህ እንግዲህ ይላል አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። በሕይወት ትኖሩ ዘንድ ዘዳግም ምዕራፍ 30 ቁጥር 19 ላይ ማለት ነው። 19 ላይ በሕይወት ትኖሩ ዘንድ ምንን ምረጥ? ሕይወትን ምረጥ። ስለዛ ሰው ነፃ ምርጫ አለው የለውም? አለው። ነፃ ምርጫ አለው። በሕዝቅኤል ምዕራፍ 18 ቅድም ያልኳቸው ሕዝቅኤል 18 ላይ እንደተነገረው ሕዝቅኤል 18 ቁጥር 30 እስከ 32 እንዲህ ይላል፣ የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ ፈርድባችኋል ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። እግዚአብሔር እኮ ነው እንደዚህ የሚለው፣ ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁትንም በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ ይላል። ስለምን ትሞታ? ትሙቱ እኮ ነው። ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህማ ይላል ተመለሱና በሕይወት ኑሩ። ስለዚህ ተመለሱና በሕይወት ኑሩ። ንስሐ ግቡ እያለ ነው። አሁን በነገራችን ላይ አሁን ይሄ ትምህርቱን ስለ ነፃ ፈቃድ እንማማር፣ ግን ይሄ ለእኛም እኮ ነው መልእክቱ ጋይዝ። በዚህ ዓለም ላይ ስንኖር በተለይ አሁን በዚህ ዘመን ላይ በጣም ብዙ የኃጢአት መንገዶች አሉ እና ሰው በአንድም በሌላም ወደ ኃጢአት ማዘንበል ሆኖ አልሰራው እና አንድ ነገር ደግሞ እናውቃለን። እሺ አንድ ነገር ደግሞ እናውቃለን። እርሱም ምንድነው? የኃጢአት ደመወዙ ሞት ነው። ስለዛ ሰው በኃጢአት እየተመላለሰ የሚኖር ከሆነ መጨረሻው ሞት ይሆንበታል። እግዚአብሔር ግን የማናችንንም ሞት አይፈቅድም። በሕዝቅኤል ላይ አሁን ያነበብኩት ላይ እንደተነገረው የሟቹን ሞት አልፈቅድምና ነው የሚለው። ስለዛ ሞታችንን የሚፈቅድ አይደለም፣ ሞታችንን የሚወድ አይደለም እግዚአብሔር። ስለዚህ ስለምን ትሞታላችሁ ነው የሚለው አይደል? ስለዛ እያንዳንዳችን የምር ክርስቲያኖች ማለት ነው የፈጠነ ከአስነዋሪ ኑሮ
እግዚአብሔርን እንደማያውቁ የሆነ አምላክ እንደሌለበት ህዝብ የምንኖርበት ጊዜ አብቅቶ የፈጠነ ወደ እግዚአብሔር ልንመለስ ይገባል። ስለዚህ ምን አለ እግዚአብሔርም ተመለሱና በህይወት ኑሩ። እንዲህ በህይወት መኖር ለእኛ ጥቅም ነው። ስለዛ ክርስቲያን አምላክ አለው አይተዋል። ያውም አባት ብሎ የሚጠራው አምላክ ነው ያለው። አባት ብሎ የሚጠራው አባት ብሎ የሚጠራው አምላክ ነው ያለው። የሆነ እንደ ሌሎች እንደ አህዛብ አማልክት ምንም ምላሽ እንኳን መስጠት የማይችል ደንቁርቁር ያለ አምላክ እንኳን የለንም እኛ። አይተዋል። ጆሮ እያለው የማይሰማ አምላክ፣ አይን እያለው የማያይ አምላክ፣ የሆነ ጣዖት ቁጭ ያለ እሱን የምናመልክ እኛ እንደዛ አይደለንም። ሕያው የሆነ አምላክ ነው ያለን። ያውም ልጁን ኢየሱስን የላከ አምላክ ነው ያለን። ያ ልጁ ደግሞ እርሱም ጌታ የሆነ ኢየሱስ ክርስቶስ ደግሞ መጥቶ ሞቶ ተነስቷል እና መነሳቱን 101% እርግጠኞች ነን። መጽሐፍ ቅዱስ ስላለን ብቻ ራሱ አይደለም። ከዚህ ቀደም እንዳልኳችሁ ነው። ባይ ሪዝኒንግ ራሱ ማወቅ እንችላለን የጌታን መነሳቱን። ጌታ መጥቶ ሞቶ ከተነሳ እኛ ሞተን እንደማንቀር እርግጠኞች እንሆናለን። ምክንያቱም እርሱ የትንሣኤያችን በኩር ነው። ጌታ ሞቼ እነሳለሁ ብሎ ሞቶ ተነስቷል። ቃሉን አክብሯል። ስለዚህ ምንም ነገር ቢናገር አሁን ጌታ እኔ አምናለሁ፣ እናምናለን ሁላችንም። ምክንያቱም ከባድ ነገር ነው ፈጽሞ ያሳየን። እንዴ ክርስትና ቀላል ሃይማኖት አይደለም ጋይስ። ዝም ብሎ አንድ መንገደኛ ያመጣው ሃይማኖት አይደለም። ክርስትና ሞቶ በተነሳ ጌታ የተጀመረ ነው። ከዚህ ቀደም ብያችሁ ነበረ። አንድ ሰው ፓይለት ሆናለሁ ብሎ ተነስቶ ፓይለት ሊሆን ይችላል። አንድ ሰው ዶክተር ሆናለሁ ብሎ ተነስቶ ዶክተር ሊሆን ይችላል። ጥሩ ነው፣ ኮሚትመንት ስለሚጠይቅ ጎበዝ ምናምን ልንለው እኮ እንችላለን። ግን ያን ያህል ድንቅ ነገር አይደለም። ብዙ ሰው ያደርገዋል። ብዙ ሰው ተነስቶ ፓይለት ሊሆን ይችላል። በጣም ብዙ ሰው ተነስቶ ዶክተር ሊሆን ይችላል። በጣም ብዙ ሰው ተነስቶ ሀብታም እሆናለሁ ብሎ ተነስቶ ከምንም ተነስቶ ሀብታም ሊሆን ይችላል። ይሄ ብዙ ሰው ሊያደርገው የሚችለው ነገር ነው። ሞቼ እነሳለሁ ብሎ ተናግሮ ጀምሮ ሞቶ ሊነሳ የሚችል ግን አለ ወይ ነው? ሞክሩት እስቲ። አውቄ ነው እንዳሞክሩት። የምር ሞታችሁን የምትቀሩታ ሞቼ እነሳለሁ ብለህ እንደ አትሞክርም ማንም ሰው። ጌታ ኢየሱስ ግን የሰውን ልጅ ይሰቅሉታል ብሎ ተናገረና በሶስተኛው ቀን ግን ይነሳል ብሎ ተናገረ። በሶስተኛው ቀን ይነሳል። ይህም ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ እያለ ተናገረ። እንደሚነሳ ተናገረ። ከዛ ደግሞ የምርም ተነሳ። ከዛን ሐዋርያቱ ለዚህ እውነታ አሁን በጣም ታላቅ ነገር ስለሆነ እኮ ነው ሐዋርያቱ ራሳቸውን በቃ አሳልፈው ሰጡ። አይተዋል። በጣም አደገኛ በሆነ አገዳደል ሲገደሉ ራሱ ምንም አይመስላችሁም። ሰማዕታቱ ስለ ጌታ ብለው ምንድነው ስለ ምስክርነታቸው ቃል ብለው እንደዛ አይነት አደገኛ የሆነ ነገርን የሚቀበሉት ጌታ ተነስቷል፣ እኛም በቃ ወደ ጌታ ነው የምንሄደው ብሎ እርግጠኛ ሆነዋል እና እኛም እንነሳለን ብሎ አምነዋል። ስለዚህ ክርስቶስ ተነስቷል። ክርስትና የተሰበከው በእንደዚህ አይነት ጌታ ነው ሞቶ በተነሳ። ስለዚህ በክርስትናችን እርግጠኞች ነን። የስ ጌታ ስለተነሳ እኛም እንደምንነሳ ካወቀን ደግሞ ኑሯችን ያለው እዚች ምድር ላይ ብቻ እንዳልሆነ እናውቃለን። ስለዚህ ምድር ላይ ብቻ የምንኖር አይደለንም። አሁን የሚጠብቀን አንድ ታላቅ የሆነ ህይወት አለ ከፊታችን። ጌታችን ኢየሱስ ወደ አባቱ ሄዶ መኖሪያን እያዘጋጀልን አዘጋጅቶልናል። በአባቴ ዘንድ መኖሪያን አዘጋጀላችኋለሁ ብሎናል። ስለዚህ በዛ የተዘጋጀ መኖሪያ አለን ለዘላለም የምንኖርበት ለማይቋረጥ ጊዜ የምንኖርበት። ይህ የክርስቲያኖች የተስፋ እና የመጽናኛ ቃል ነው። ለክርስቲያኖች የተስፋና የመጽናኛ ቃል ነው፣ ሞተን አለመቅረታችን ማለት ነው። ለዛ ነው ጳውሎስ በመጀመሪያ ተሰሎንቄ መልእክቱ ላይ ምዕራፍ 4 ላይ እንደዚህ ይላል። በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ከቁጥር 15 ጀምሮ እንዲላል በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን እንኳን አንቀድምም ይላል። አየህ፣ እኛ ሕያዋን ሆነን ብንቀር ጌታ ሲመጣ ያንቀላፉትን ጌታን ለማግኘት ማለት ነው ያንቀላፉትን አንቀድምም። ያንቀላፉት ይህን ይነሳሉ ነው። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ ይላል። አይተዋል። ሞተን ራሱ አንቀርም። ጌታ ከሙታን ተነስቷል። ስለዚህ እኛም ሞተን አንቀርም፣ እንነሳለን። ስለዚህ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። አየህ፣ ጌታ ከሰማይ ነው የሚመጣው። እሱን ለመቀበል ንጉሳዊ የሆነ አቀባበል እናደርግለታለን ከፍ ብለን። ልክ አንድ ሰው ለምሳሌ ከውጭ ቢመጣ ማለት ነው እሱን ለመቀበል ወደ ኤርፖርት እንደምትሄዱት፣ ምክንያቱም በኤርፖርት በኩል ስለሚመጣ ጌታ ደግሞ በደመና ከላይ ይመጣልና እኛም በደመና ልንቀበሉ እንጠቃለን ተባላይ ማለት ያው አቀባበሉን ለመግለጽ ነው።
እንዲሁ ደግሞ ሁልጊዜ ከማን ጋር እንኖራለን አለ? ከማን ጋር እንሆናለን? ከጌታ ጋር እንሆናለን። በስመ አብ ከኢየሱስ ጋር ማለት ነው። ከኢየሱስ ጋር ሁልጊዜ ከጌታ ጋር እንሆናለን ይልና ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ ይላል ጳውሎስ። ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ። ጋይስ የሚመጣ ህይወት እንዳለ መርሳት የለብንም ማለት ነው። የሚመጣ አንዳችሁ የሆነ የሚጠብቀን ህይወት አለ። በቃ እሱን እርግጠኞች ነን። እሱ ላይ የሆነ ማህበር አለ። አይተዋል። በመካከሉ ጌታ ያለበት ከዛ ከታች ቅዱሳኑ አሉ። እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ፣ እመቤታችን የጌታችን እናት ምናምን ያሉበት ወደዛ ማህበር ግድ ነው ይገባል። እንዲህ ያው ማለት ከዚህ ማህበር ከጌታ ኢየሱስ የሁሉ ዳኛ ከሚሆን ከእግዚአብሔር ከሱ ሁሉ ርቀ ከሰይጣናቱ ጋርማ ለዘላለም አንኖራትም። ይህ አይደረግም እንዴ! ልክ ዕብራውያን 12 ላይ እንደተነገረው እኮ ነው። ከዛ ማህበር ከዛች የእግዚአብሔር ከተማ ወጥተን ለዘላለም የሆኑ ከሰይጣናት ጋር ከሰይጣናት ጭፍራ ጋር ልንኖር ኖ፣ በፍጹም ይሄ ጌታ አያድርግብን። አስባችሁ አሁን እንደምታስቡት ራሱ አይሆንም። ያኔ እድል ራሱ አይኖረንም። እሱ በጣም የሚያስፈራው ነገር ሲኦል ጋይስ፣ ሲኦል በጣም የሚያስፈራው የሆነ የሚያቃጥል እሳት እኮ አለ አይደለም። ኧረ የሆነ የማያንቀላፋ ትላለ ኖ እሱ አይደለም። በዚህ በጣም ያው ሲኦል በጣም የሆነ ምቾት የሌለው እንደሆነ ለመግለጽ በዛ መልኩ ይገለጻል። የስ ግን ትልቁ የሚያስፈራው ነገር ጌታን እርሱም ኢየሱስን አተው ትኖራለህ። በቃ አለቀ። ምንም እድል አይኖርህም። ከዛ በኋላ ኢየሱስ ብለህ የመጣራት እድል ራሱ የለም። ጌታ ይመልስልኛል ካሁን በኋላ ብለህ ተስፋ እንኳን አታደርግም። ከዛ በኋላ ተስፋ የሚባል ነገር የለም። ጭልም ነው። እግዚአብሔርን ሙሉ በሙሉ ታጠዋለህ። አምላክን ይህ የቅዱሳኑ ህብረት ምናምን ይናፍቃል። ጭራሽ የለም። እንዲህ በጌታ በኢየሱስ ስም እሱ ይሄ እንዴት አያስፈራም? ጌታን ሙሉ በሙሉ ታጠዋለህ ማለት እኮ ነው። ኢየሱስ ክርስቶስን አተኸው እንዴት ትኖራለህ? ሙሉ በሙሉ አተኸው፣ ሙሉ በሙሉ ማለት ነው። ከዛ ጭራሽ ተስፋን በሌለበት ሁኔታ ለዘላለም ከጌታ ጋር መኖር ሲገባ ከሰይጣናት ጋር ስትኖር ማለት ነው። እና እንደዚህ እንድንሆን ግን ጌታ አይፈቅድም፣ እግዚአብሔር አይፈቅድም። ስለዚህ ምን አለ? የሟቹን ሞት አልፈቅድም። ስለምን ትሞታላችሁ? ኧረ ተመለሱና በህይወት ኑሩ። እንዴ እንደዚህ ብሎ ይለምነናል እግዚአብሔር። በጣም እኮ የሚገርሙ እንዴ! እግዚአብሔር ህዝቡን ይለምናል። ባይዚ ህዝቡን እግዚአብሔር ህዝቡን ይለምናል። ተመለሱ። ምንድነው? ከእግዚአብሔር ጋር ታረቁ ብለን እንለምናለን ብሎ የተነገረበት ክፍል አለ አይደለ? እኛ የክርስቶስ አምባሳደሮች ነን ብሎ የተናገረበት ቦታ ጳውሎስ ልክ እንደዛ ማለት እኮ ነው። አየህ፣ እግዚአብሔር ህዝቡን በክርስቶስ በኩል በቃ ይለምን ነበረ። አሁን ደግሞ በሐዋርያቱ በኩል ኑ ታረቁ ልጆች ብሎ። አሁን የትምህርቱ ልዩነት እዚህ ጋር ነው የሚመጣው። አይተዋል። ምንድነው? ኑ ታረቁ ብሎ ይለምናል። ለምን ይለምናል? ምንም የሰው ፈቃድ አያስፈልገውም። ለእግዚአብሔር ለማዳን ዝም ብሎ ነው የሚያድነው፣ ሳትፈቅድ ይልሃል። አንዳንድ ሰው መጥቶ ይህ አደገኛ ትምህርት ነው። ጭራሽ ደግሞ ይህንን ሰው መፍቀድ አለበት የሚለውን ትምህርት አጋንንታዊ ነው ብሎ ደግሞ ይነግሩሃል። የእግዚአብሔርን ትምህርት አጋንንታዊ ነው ብሎ የሚጠራ እርሱ እንዴት ዋጋ ይከፍልበትም ነው። የእግዚአብሔርን ትምህርት፣ የጌታን ትምህርት፣ ታሪካዊውን የክርስትናን ትምህርት አጋንንታዊ ነው ብለን ለመጥራት ከተነሳሳ ልብህ ከደፈረልህ አስቸጋሪ ይሆናል። እና በተቻለን አቅም ትምህርቱን ማወቅ አለብን፣ ህይወቱን መያዝ አለብን። የንጽህና ህይወት፣ የቅድስና ህይወት ያስፈልጋል። እግዚአብሔር ከኛ የሚፈልገው ያን አለው ትልቅ ነገርም ራሱ አይደለም። እውነቱን ለመናገር በጣም ትልቅ ነገር አይደለም። የሆነ አትሊስት መፍጨርጨራችንን ይፈልጋል፣ መፈለጋችንን፣ መሻታችንን ይፈልጋል። በቃ መሻታችንን፣ መፈለጋችንን ጌታ ሆይ ከአንተ ጋር መኖር እፈልጋለሁ እንድትሉት ነው የሚፈልገው። ከዛም በዚህ በትንሹ ስትታመኑለት እሱ በብዙ እያሾማችሁ፣ ከዛም በትንሹ ስትታመኑ በብዙ እየሾማችሁ እያለን በክብር ላይ ክብር እየሆነልን፣ በጸጋ ላይ ጸጋ እየሆነልን ከፍ ከፍ እያለን እናድጋለን። በአንድ ጊዜ መጥቶ ለምን 100 ፍሬ አላፈራህም ራሱ አይልም። በአንድ ጊዜ መጥቶ አይደለም ኢቨን እስከ ህይወት ፍጻሜ ድረስ ቆይተ ራሱ ለምን 100 ፍሬ አላፈራህም ራሱ አይልም። ወደ ጌታ ስትሄድ ሁሉም 100 ፍሬ አያፈራም። አንዳንዱ 30 አንዳንዱም 60 ነው አይደለም። አንዳንዱ 30 ያፈራል፣ አንዳንዱ 60፣ አንዳንዱ 100 ያፈራል።
30 ያፈራውን እንኳን እግዚአብሔር አይንቁም። እና በል ግባ እና ልጅ ብሎ በቅፉ ያኖራል። ስለዚህ ምንድን ነው የሚያስፈልገን ከተባለ በዚህ አደገኛ በሆነ ለኃጢአት በጣም በሚጋብዝ በዚህ ዓለም ውስጥ በእግዚአብሔር እቅፍ መኖርን ይህንን የሚመስል ነገር የለም። በእግዚአብሔር እቅፍ መኖርን የሚመስል ነገር የለም እና በእግዚአብሔር እቅፍ ትኖራለህ። ኃጢአት ልትሰራ ትችላለህ። ከዚህ በፊት እንዳልሆነ ኃጢአት ልትሰራ ትችላለህ። በእግዚአብሔር እቅፍ ሆነህ ራሱ ኃጢአት ልትሰራ ትችላለህ። ግን ወዲያውኑ ደስ የሚለው ፓርት ምንድን ነው? በእግዚአብሔር እቅፍ መኖር ያንን የኃጢአት ቆሻሻን እግዚአብሔር እርግፍ እያለ ጥብ እያደረገ እዛ ያኖርሃል። አትስ ልጁ ነህ። ያን ያህል እንኳን ጠንካራ እየሆንክ እኮ በዛ ደረጃ እንኳን ላታርግ ትችላለህ። ማደግ አለብህ። ኃጢአት ስትሰራም ቶሎ ንስሐ እየገባ እዛው እግዚአብሔር አቧራህንም እየጠረገልህም ምናምንም በቅፉ ያኖርህና የሆነ ሰዓት ላይ ትሞት የለ በስጋ ልክ ስትሞት በማን እቅፍ ነበርክ? በእግዚአብሔር እቅፍ አልነበርክ? በቃ በእግዚአብሔር እቅፍ ሆነ ሞትክ ማለት ሰይጣን በምን አይነት ድፍረት ነው መጥቶ ከእግዚአብሔር እቅፍ ላይ ነፍስህን ሊወስዳት የሚችለው? በቃ በዛው ነው። በአባት እቅፍ እንዳለ ትቀጥላለህ። አስበው፣ በሞትክበት ቅጽበት ራስህን የጌታ እግር ስር ደግሞ ስታገኙ፣ በሞትክበት ቅጽበት ደግሞ ወደ ጌታ ነው የምትሄደው። ጭራሽ ወደ ተሻለው ልክ ጳውሎስ እንደሚናገረው ነው። ለጳውሎስ አሁን ሞት የማያስፈራው ለዛ ነው። ለእኔ ህይወት ክርስቶስ ሞትም ጥቅም ነው እና ያለው ለዛ ነው። ለእኔ ህይወት ክርስቶስ ሞትም ጥቅም ነው አለ። ብሄድ ከክርስቶስ ጋር ብኖር ለእኔ ይሻለኛል አለ። ብሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው የሚለው። እንደውም ጭራሽ እናፍቃለሁ። ስለዚህ በእግዚአብሔር እቅፍ በአባቱ እቅፍ የሚኖር አንድ ሰው ኃጢአተኛ እንኳን ቢሆን መላልሶ ኃጢአትን የሚያደርግ እንኳን ቢሆን ግን መላልሶ ግን ንስሐ የሚገባ በአባት እቅፍ መኖር ማለት ንስሐ ቶሎ መግባትን ይጠይቃል። የሆነ ዞር የምትል ከሆነ ከአባት ከእግዚአብሔር የምትርቅ ከሆነ ንስሐ የማትገባ ከሆነ ማለት ነው። በሌላ አማርኛ በእግዚአብሔር እቅፍ መኖር ሁሌ ንስሐ መግባትን ይጠይቃል። ቶሎ ኃጢአትን ቶሎ ልሰራ ትችላለህ። ቶሎ ንስሐ መግባት። ከዛ በኋላ እግዚአብሔር እዛው እያራገፈልህ ቆሻሻን እንዳልኩ የኃጢአትን ቆሻሻ እያራገፈልህ ምናምን ነገር አለቀ ትኖራለህ። ግን እኔ እስቲ እንደው ትንሽ ቆይቼ ወይ ንስሐ ገባለሁ እንጂ አሁን እንኳን አልችለውም መልሼ ኃጢአት መስራቴ አይቀር ምናምን ነገር የሚል ሰው አለ። እንዲህ ንስሐ ብትገባ አሁን መልሰህ ኃጢአት ልትሰራ ትችል ይሆናል። ግን በመጀመሪያ ደረጃ ባለፈው እንዳልኳቸው ኃጢአትን እያሰባችሁ አትኖሩ። ኧረ ኃጢአት ልሰራ ይችላል አትበል። እንደዛ ባልክ ቁጥር ኃጢአት በጭንቅላት ላይ በልብ ላይ እየነገሰ ይሄዳል። ኃጢአትን የምትፈራ ትሆናለህ። አንተ ግን ኃጢአትን እንድትፈራ አይደለም የተጠራው፣ እግዚአብሔርን እንድትፈራ ነው። እግዚአብሔርን እንድትወደው ነው። እግዚአብሔርን እንድትወድ እግዚአብሔርን ደግሞ እንድትፈራ። እግዚአብሔርን መፍራት አለብን። በነገራችን ላይ እግዚአብሔርን እንወደዋለን፣ ግን መውደድ ብቻ አለ መፍራትም ደግሞ አለብን። አምላካችንም ነው፣ አባታችን ብቻ አይደለም። አባትም ይፈራል እንኳን አምላክ። ስለዚ አምላካችን ነው፣ ንጉሳችን ነው። እኛም ባሪያዎቹም ነን። ልጆቹ ብቻ አይደለንም፣ ባሪያዎቹም ነን። ጳውሎስ የጌታ ባሪያ የእግዚአብሔር ባሪያ እያለ ራሱ የሚጣራው እንዲሁ አይደለም። ጴጥሮስም ልክ እንደዚሁ የኢየሱስ ክርስቶስ ባሪያ መሆን እያለ የሚጠራው። ስለዚ ባሪያዎችም ነን ልጆችም ነን፣ ሁለቱንም ነን። ሰው ታዲያ ምንድን ነው ከተባለ ኃጢአት ልትሰራ ትችላለህ። ንስሐ ብትገባም ንስሐ ከገባ በኋላ ኃጢአት ልትሰራ ትችላለህ። ግን እንዳልኩ ኃጢአትን አታስበው፣ መላሰብ ክርስቶስን ብቻ አስበው። ክርስቶስን ባሰብከው ቁጥር በልብ ላይ የሚነግሰው ክርስቶስ ይሆናል። ክርስቶስ በልብ ላይ በነገሰ ቁጥር የኃጢአትን ኃይል ሁሉ መቋቋምና ማሸነፍ ትችላለህ። ከእግር በታች መውደቅ ይችላል። ምክንያቱም ክርስቶስ ነው እንደዚህ አይነት ኃይልን ሊሰጠን የሚችለው። ያለ እግዚአብሔር ጸጋ ኃጢአትን አሸንፈን መኖር ስለማንችል ማለት ነው። ምንድን ነው እያልኳችሁ ያለሁት? ኃጢአት ልትሰሩ ትችላላችሁ። ኃጢአትን ማሰቡን አቁሙትና ኃጢአት ከሰራችሁም ግን ድጋሜ ንስሐ ትገባላችሁ። በቃ ቶሎ ንስሐ መግባት እኮ ነው። የዳዊት ትልቁ ኳሊቲው ያ ነበረ። ዳዊት ይበደላል፣ ኃጢአትን ያደርጋል፣ ግን የፈጠነ አልጋውን በእንባ ያርሳል። አይተዋል። በቃ ይጸጸታል፣ ንስሐ ይገባል። እንዴ አምላኬ ሆይ እያለ ነው የሚመጣው ዳዊት። አይተዋል። ልክ እንደ ሕፃን ልጅ ነው ዳዊት፣ እንደ ሕፃን ልጅ ኃጢአትን ሰርቶ ራሱ ላጥ ብሎ የሚሮጠው ወደ አባቱ ወደ ራሱ ወደ እግዚአብሔር ወደ አምላኩ። የሆነ ኃጢአትን ይሰራና ኦኬ እንግዲህ 3 መቅሰፍትን በፊት አደርግ ያለው ወይ ደግሞ እንደዚህ ይህንን አምጥቻለሁ የቱ ይሻላል ብሎ ያማርጧል እግዚአብሔር። በሰው እጅ ልጣል ወይስ እኔ ራሴ ልቅጣህ ምናምን ብሎ ደግሞ ያማርጠዋል። እኔ ራሴ ልቅጣህ በሰው እጅ ልጣል? ዳዊት የፈጠነ ልክ እንደዛ ራሱ ሲባል አሁን ምንድን ነው ሲመልሳችሁ? እግዚአብሔር መጥቶ አማረጣችሁ እንበል፣ ራሴው ልቅጣችሁ ወይስ በሰው እጅ ልጣላችሁ ቢላችሁ፣ ኧረ የእግዚአብሔርን ቅጣት አልችሎም አልቋቋመውም የሚል ሰው ሊኖር ይችላል።
ዳዊት በሰው እጅ ከመውደቅ ይልቅ በእግዚአብሔር እጅ መውደቅ ይሻላል ነው የሚለው። ኧረ እኔ አንተ ቅጣኝ አምላክ ሆይ፣ ምንም እንኳን የምትቀጣ ብትሆን ምሕረት ደግሞ የበዛ እንደሆነ አውቃለሁ። እግዚአብሔር መሐሪ ነው። ስለዛ ዳዊት የፈጠነ በምንም ጉዳይ ላይ ወደ አባቱ ወደ እግዚአብሔር ሽሽግ ነው የሚለው፣ ቶሎ ንስሐ ይገባል። እና የዳዊት ኳሊቲ ይሄ ነው። ስለዛ እኛ ደግሞ ልክ ኃጢአት ብንሰራ በቃ የፈጠነ ወደ እግዚአብሔር ልክ እንደ ሕፃን ልጅ ነው። ግን እንደ ጥሩ ነው ሕፃን ልጅ። ትዕቢተኛ ልጅ አትቶ ላጥ ብሎ በዛው ጠፍቶ ምናምን ነገር ምናልባት አባቴም ደግሞ ክፉ አይነት አቀጣጥ ሊቀጣኝ ይችላል ብሎ በማሰብ ሊሆን ይችላል በዛው ጠፍቶ ከቤት ወደ ሌላ ቦታ ሊሄድ ይችላል። ግን በቃ ፍቅርን ምንድነው አባቱ ፍቅርን እንደሚያሳየው ልጅ መሆን አለብን። አባቴን አሳዝኛለሁ፣ በቃ ሄጂ እግሩ ስር ድፍት ብዬ ይቅርታ ልጠይቀው የምንል አይነት መሆን አለብን። ቅጣትን የምንፈራ ሳይሆን አባቴን አሳዘንኩት ብለን የምናስብ መሆን አለብን። እግዚአብሔርን ማሳዘን የለብንም፣ አባታችንን እግዚአብሔርን ማለት ነው። እና ይሄ ኃጢአት ድጋሚ ልሰራ እችላለሁ አትበሉ። ልትሰሩ ትችላላችሁ። በሰራችሁ ቁጥር ንስሐ መግባት፣ መቁረብ፣ የፈጠነ አየር ላይ ከቅዱስ ሚስጥር በፍጹም መራቅ የለብንም። አንድ እርግጠኛ ሁኜ መናገር የሚችለው ነገር ከቅዱስ ሚስጥር እኔ ከ1 ሳምንት ከ2 ሳምንት ምናምን በላይ ምናልባትም ከ1 ወር በላይ ርቆ መኖር ማለት በቃ ራስን በደንብ አድርጎ ለኃጢአት ተጋላጭ አድርጎ መኖር ማለት ነው። በጣም በቀላሉ ቡኑ ኃጢአቶች ትፈተናለህ፣ ትወድቃለህ። አይተዋል። እና ከቅዱስ ሚስጥር ፕሊስ ራሳችን አናርቀው። ቅዱስ ምስጢር ግድ ነው፣ መስት ነው። ልክ ስልክህን ደጋግመ ቻርጅ እንደምታደርገው ስለዚህም ስልክ ሁልጊዜም ንቁ ሆኖ እንደሚሰራው የእኛም ነፍሳችን ንቁ ሆና የምትሰራው እኛ ራሳችን ከእግዚአብሔር ጋር ያለን ህብረት ንቁ በሆነ መልኩ የሚሰራው ቶሎ ቻርጅ እስከተደረግን ድረስ ብቻ ነው። እና ቅዱስ ቁርባን ቶሎ ይሄ ቅዱስ ቁርባን ማለት ነው። ቅዱስ ቁርባን የፈጠነ አየር ላይ ቶሎ አንዴ ብቻ አይደለም። እኔ ቢቻል በሳምንት ውስጥ 2 ወይ በሳምንት 1 ካልተቻለም አይተዋል። እንደው የሆነ ማንችልበት ሁኔታ ውስጥ ብንሆን ግን ቢያንስ በወርም ቢሆን ምናምን በ40 ቀንም ቢሆን አባቱ ቀርቦ ቶሎ ኃጢአትን እየሰራ ራሱ ግን ቶሎ ንስሐ እየገባ የሚኖር ሰው በጣም ብፁዕ ነው። በጣም የተመሰገነ ነው። አትሊስት በአባቱ እቅፍ ነው ያለው። ከአባቱ እቅፍ ወዴትም አልሄድም። ስለዛ ማንንም አይሰማም። አይተዋል። በቃ ከአባትህ ጋር ነህ፣ ከእግዚአብሔር ጋር ነህ። ደረትህን ነፍተህ የምትኖረው በመንፈሳዊ ደረት የምትነፈው እንጂ አሁን እንደዚህ መኩራራት በውስጤ ማድረግ አይደለም። ስለዛ ትኩራራለህ እኮ በነገራችን ላይ መኩራራትም አለ። ግን መኩራራት ሁሉ በእግዚአብሔር ላይ ነው። ትምክህትህን እግዚአብሔርን ታደርጓለህ። ትምክህቴ እግዚአብሔር ነው ትላለህ። ትምክህቴ እግዚአብሔር ነው ትላለህ። እና እንደዛ ነው። እናንተ ሰዎች ቴዎሎጂውን ትተህ ነው ኖርማል መመካከር ጀመርን ስለ መንፈሳዊ ሕይወት። ቴዎሎጂው ግን እንዳይረሳ። ቴዎሎጂው ምንድን ነው? መረሳት የሌለበት ነገር ቴዎሎጂው እግዚአብሔር ሰውን ያድናል። አዳኛችን መድኃኒታችን እርሱ እግዚአብሔር ብቻ ነው። ግን የሚያድነው የእኛም ምንድን ነው መፍቀድ አለብን። እንዲሁ ዝም ብሎ ሳንፈቅድ ብቻ እንደዚሁ እንትን የምንል አይደለንም ነው። እና እሱን የሚያሳይ ደግሞ እንዳልኳችሁ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉን። እሱን ይዘን እንጸናለን። አንዳንድ ሰዎች ሴሚ ፔላጂያን ናችሁ ይሉናል። ሴሚ ፔላጂያን ምንድን ነው? ሴሚ ፔላጂያን ከየት አመጣው ሴሚ ፔላጂያን የሚባል ነገር ስትሉት አይ የሆኑ ካልቪኒስቶች ሲሉ ሰምቼ ነው ይሏችኋል። ካልቪኒስቶች ናቸው ለመጀመሪያ ጊዜ ሴሚ ፔላጂያን ብለው እንደዚህ ሌብል ማድረግ የጀመሩት፣ ስም መለጠፍ የጀመሩት ማለት ሴሚ ፔላጂያን የሚባል ነገር ከፊል ፔላጊዮሳውያን ብለው እንዲህ አይነት ነገር መለጠፍ የጀመሩት ለመጀመሪያ ጊዜ ካልቪኒስቶች ናቸው። ካልቪኒስቶች ማለት እንዳልኳችሁ እግዚአብሔር አንድ ጊዜ የሚድኑትንም የሚጠፉትንም ወስኗል። ከዛ ውጭ መሆን አይችልም። የምትድነው ከዳንክም በቃ አንድ ጊዜ እግዚአብሔር ስለወሰነብህ ነው። ነፃ ፈቃድ የለም። የምትጠፋውም እግዚአብሔር ኦልሬዲ ስለወሰነብህ ነው ብሎ የሚያስተምሩ ፕሮቴስታንት ክፍሎች ማለት ነው። እነሱ የሚያድነውማ እግዚአብሔር ነው፣ ትክክል ነው። ያለ እግዚአብሔር ጸጋ መዳን አንችልም፣ ግን ሰውን መፍቀድ አለበት የሚሉ ሰዎችን ሲሰሙ እነዚህ ከፊል ፔላጊዮሳውያን ይላሉ። ፔላጊዮስ የሚባል መናፍቅ ስለነበረ እንግዲህ በምንፍቅና የሚጠራ ስም ማለት ነው ስላለ እሱ ደግሞ ፔላጊዮስ ደግሞ ሲል የነበረው ምንድነው ተብሎ ነው የሚታወቀው? በቃ ነፃ ፈቃድ ስላለን የእግዚአብሔር ጸጋ ባይመጣ ራሱ ያለ እግዚአብሔር ጸጋ እንደዚሁ ማመን መዳን እንችላለን ብሎ ያስተምራል ተብሎ ስለሚነገር እናንተ ደግሞ ምንም እንኳን የእግዚአብሔርን ጸጋ ብታካትቱም ይሉናል፣ ግን ነፃ ፈቃድም አለ ስለምትሉ እናንተ ራሳችሁ እንደውም ከፊል ፔላጊዮሳውያን ናችሁ ይላሉ። ማን አሁን እንደዚህ ማለት ማን መብቱን ሰጣችሁ?
ከትናንት ወዲያ መጥተህ እንደ አይባልም እኮ የጥንቱን የክርስትናን ትምህርት ነው የምታየው። ሄደ ከኦገስትን በፊት የነበረውን ትምህርት አያለ ኦገስትንን ራሱን ያጠመቀውን አባት አምብሮስ የሚላውን አምብሮስ ትምህርቱ ምንድን የሚለውን ታያለ። እሱ ብቻ አይደለም ራሱ ኦገስትን ራሱ ቀደም ባሉ ጊዜያት ላይ ሲያስተምር የነበረውን ትምህርት ታያለ። አንቲማኒኪያን ስራዎቹ ላይ ማለት ነው። አንቲማኒኪያን ስራዎቹ ላይ ምን አይነት ትምህርት እንደነበረው ታያለ። ከዛ በኋላ የሆነች ሰዓት ላይ በህይወቱ ዘመን ውስጥ የሆነች ሰዓት ላይ ኦገስትን ብቅ ያደረገው ትምህርት እንደሆነ ስታቅ፣ ከዛ በታሪካዊ ክርስትና ውስጥ እንደሌለ ስታቅ አርፈ ወደ ታሪካዊ ክርስትና መመለስ አለብህ። ወደ መጽሐፍ ቅዱስ ትምህርት መመለስ አለብህ። ወደ ጌታ ትምህርት መመለስ አለብህ እንጂ አንተ ሴሚ ፔላጂያን አላልክ ምን አግብቱ እንደፈለክ ብለህ ልጠራን ትችላለህ። ሴሚ ፔላጂያን በለን፣ መናፈቃን በለን፣ አሕዛብ በለን፣ ምን በለን፣ ያው ያናል ብዙም ግድ ስለማይሰጥን ማለት ነው። እናንተ የምትሉት ነገር ብዙ ምንም ከቁም ነገርም ስለማንቆጥረው እንደፈለጋችሁ ብትሉን፣ እኛ ግን እናንተ ሴሚ ፔላጂያን በምትሉት መናፍቅ በምትሉት መንገድ የጌታን ትምህርት ይዘን እንጸናለን። ራሱ ከጌታ ጋር ሆነን ያንን ትምህርት ራሱ የምንናገር ጌታ ራሱ ያስተማረውን ትምህርት እንቀበላለን። ስለዚህ የጌታን ትምህርት ሴሚ ፔላጂያን ብትለው ምንም ችግር የለውም። ብቻ እኛ እንጥፋበት እንጂ እና እንደዛ ነው። እናንተ ሰዎች በርቱልን። ኦኬ ቴንኪው፣ እግዚአብሔር ይስጥልን። ቴንኪው፣ እናመሰግናለን። ቀሲስ አሉ፣ እግዚአብሔር ይስጥልን። እሰማለሁ ጋይስ። ተሰበክን እኮ በደንብ ቃለ ሕይወት ያሰማልን። ሐዋርያው እኮ በደንብ ሰበከን እኮ። ኧረ ቀሲ እኔ እርሱ እንዳሉ አላወኩም ነበረ። አይ ስብከት እንግዲህ ሐዋርያው አፖስቶሊክ አንሰርስ እንደዚህ ነው እና እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እኔ ግን ሲሳይ መቼ ነው የሚቆርበው? አክሊል እንደው ይሄንን ሰውዬ መካነ ኢየሱስ ቆርባሉ። ኧረ እኔ ይበዛብኛል። መካነ ኢየሱስም ምንም እየወሰድኩ ይበዛብኛል። ከሲስ የሲሳይ ነገር እኮ በቃ በየቀኑ ሲሳይ አይነት እንውላለን። አለበት ያሰማል። የእውነት በጣም ድንቅ ትምህርት ነው። በጣም የሚገርም ነው እና በጣም ቆንጆ ትምህርት። ሳሚ አበባ ሰጥተው እንዴ? ሳሚ በጣም ወዶሃል። አክሊል የሰፈሬ ልጅ ነው ሳሚ። የት? እዚህ አዲስ አበባ ወይስ እዛው እናንተ ጋር? እኔ የሰፈሬ አዲስ አበባ ነው እንዴ? በፊቱ መስሎኝ ነው። እኔ እዛ ሀገርም ሰፈር ይባላል እንዴ? እዚህ አዙዛ ስትሪት ነው ያለ ነው እኔና ሳሚ። ኦሮ በለው ሳሚ ዳግም እያቀጣጠሩ ነው። አንቱ ልታስነሱት ነዋ። ይነሳል እኮ ብሏል። ባለፈው ሳሚ ሲል ሰምቼዋለሁኝ። ሌላ ሪቫይቫል እዚሁ ይነሳል ተብሎ ይታሰባል አለኝ። ሳሚ ታወራለህ እንግዲህ። ሁላችሁም ሰላም ብያለሁ። ለማንኛውም ቴንኪው ሲሶ። እሺ ቀሲስ እናመሰግናለን። እግዚአብሔር ያክብርልን። ሊያዬ አንድ ቁጥር እየጻፍሽ ነበር። ሊያ አለሽ ወይ? ሲሶ ሰላም፣ ስራ ነኝ አሁን። ቅድም ሰዓት ስለነበረኝ ነበራ ኬስ ያወራ በጣም ብዙ ጥያቄ ነበረኝ፣ ግን እነናውት እየሆንኩኝ ብዙ ነገር ሰምቻለሁ። አሁን አኬ ያለውን በጣም ብዙ ነገር ሰምቻለሁ። እንደ ወንጌል አማኝ በጣም ብዙ የተናገረው ነገር እኔ ቤተክርስቲያን የምትሰብከውን ነገር ነው የሰበከኝ። እንደውም እኔ ደፍሬ እናገራለሁ በተናገረው ነገር እርግጠኛ ሆኜ ማለት ነው። የዘላለም ሕይወት እንዳለኝ በጣም እርግጠኛ ነኝ። ለኃጢአቴ ንስሐ አንደኛ ዮሐንስ 2:1 ላይ በቃ ኃጢአትን አታድርጉ፣ ብታደርጉ ግን ከአብ ዘንድ ጠበቃላችሁ። ይሄ የተናገረው በሙሉ እንግዲህ መጽሐፍ ቅዱስ የሚያስተምረው ቤተክርስቲያኔም ደግሞ የምታስተምረው ትምህርት ነው። የኔ ጥያቄ ግን ቅድም አኬ አንድ ነገር በጣም ሲል ግራ ገባኝና ፍቅር ጨመር ዶክትሪን ቀነስ ብሎ ሊናገር ፈለገና አሁን እዚህ ጋራ አኬና ራሱ ቀሲስ መጡ። ጥሩ ነው። አኬና ቀሲስ አሁን ፍቅር ጨምረው ዶክትሪን ቀንሰው ነው አብረው የተቀመጡት። ሁለተኛ ነገር ደግሞ አኬ እንድትመልስልኝ ነው።
ቅድም የአማን ሻሎምን ትምህርት ከምትጠራው ለምን እዚህ ጋር ያለውን የእናንተ ያልተስማማችሁበትን በጣም ብዙ ትምህርት ያልተስማማችሁበትን ትምህርት ብታስተምር በጣም ብዙ ኦርቶዶክሳውያን ካንተ ይማራሉ። መንግስተ ሰማይ እኮ መግባት እርግጠኛ ያልሆኑ ክርስቲያኖች ናቸው ክርስቲያንን ብለው የተቀመጡት። ምክንያቱም አንደኛው ኦርቶዶክስ ካልገባ መንግስተ ሰማይ ማን ይገባል ይላል። አንደኛው ደግሞ እንደ መንግስተ ሰማይ በር ላይ ቆማችሁም እንኳን ጌታ አንተ ታውቃለህ ነው የምትሉት እርግጠኛ አይደላችሁም ይላል። እንደገና ደግሞ አሁን ቅድም ታስተምር ነበረ ስለ እምነት ንስሐ ስለመግባት ንስሐ በመግባት በእምነት መዳን እንደሆነ ትናገራለህ። እዚህ ጋር ደግሞ ቀሲስ ኖ ሲኦል ያሉት ሁሉ ድነዋል ከዛ ወጥተው በቃ ቀጥታ ገብተዋል ብለው ያስተምራሉ። እና በጣም ብዙ ትምህርቶች ላይ የተለያየ ነገር እያለ የአማን ሻሎምን የካልቪንን ትምህርት ከምታነሳ ይልቅ 1200 ሰው ሲቀመጥ የእናንተን ትምህርት የተለያያችሁበትን ትምህርት ብታስተምር በጣም ብዙ ሰው ያተርፍበታል ብዬ አስባለሁ። በእውነት እኔ በእግዚአብሔር ፊት ነው የምነግርህ። ከተናገርከው ነገር ካመለጠኝ አላቅም ስራ ነኝ ነግሬሃለሁ። ወጣ ገባ ብያለሁ። ከሰማሁ በጣም ብዙ ትምህርት ግን ቤተክርስቲያን የምታስተምረኝን ትምህርት ነው ያስተማርከኝ። እንደውም አንተን በጣም በብዙ የምጠይቀህ ማለት ነው። አንተ እንደዚህ ስትል አሁን የኦርቶዶክስ እኮ ቤተክርስቲያን አማኞች ክርስቲያን ነን የሚሉት ሰዎች በሕፃንነታቸው ተጠምቀውም አይድኑም፣ የቅዱስ ቁርባን ወስደውም አይድኑም፣ እንደገና ደግሞ ገዳማትን ዞረውም አይድኑም፣ ጾመውም አይድኑም፣ ታቦት በጣም ብዙ ነገር አድርገውም እኮ እርግጠኞች አይደሉም። እኔ እኮ ክርስቶስ ኢየሱስን አምኜ በመቀበል በቃ እርግጠኛ ሆኛለሁ። በቃ መንግስተ ሰማይ እንደምገባ የዘላለም ህይወት እንዳለ በጣም እርግጠኛ ሆኜ የተቀመጥኩ ሰው ነኝ። እና እንደዚህ አይነት ትምህርቶች ቆይ አሁን አንተ ስታወራ ቆይ ኖ አኬ አንተ ስታወራ በእውነት ያን ሁሉ ሰዓት በጣም ጊዜ የነበረኝ ጊዜ ሁሉ ዝምን ያልኩት አይደለም። ዝምን ያልኩት የተወያየን አይደለም ያወራሁት። ልወድቅ ሁሉ ነበረ እንደዛ ሰውዬ ልወድቅ ሁሉ ነበረ። ግን ቆይ ልታገስ ብዬ ነው የተቀመጥኩት። ስለዚህ አዳምጠኝ በጌታ። የተወያየን አይደለም። አይ አችን ነገር በዛው እሺ ተናገርሻት ላይ አንተ እኮ ያስተማርከው ትምህርት ላይ ሀሳብ እየሰጠሽ ነው። ጥሩ ነው። ግን ውይይት አይደለም እያደረግሽ ያለሽው። ውይይት እያደረግሽ ውይይት እኮ አላልኩም እኔ እኮ። ስለዛ አንዴ ቆይ ኩስ አሁን በጣም እያስረዘምሽም ስለሆነ በዛው ግን አንድ ነገር አስተሽ በጌታ ፍርድ ወንበር ፊት ትገለጫለሽ። አንተ 2 ሰዓት ሙሉ አውርተህ እኔ ገና አፌን ስከፍት እንዴ አንቺ ተኩስ ውይይት ቢሆን ኦኬ እንስጥሽ እንዴ በቃ ውይይት አንተ ውይይት ነበር እንዴ? ያን ሁሉ ሰዓት የወንጌል አማኞችን አስቀምጠ ስታወራ ውይይት ነበር እንዴ? እሺ ኩስ ርዕሱ ላይ ውይይት ያሺ በቃ ኖ ውይይት ነበር። ቆይ ንገረኝ። ይኸውልህ አሁን ምን አይደል ውይይት ርዕሱ ጸጋ ብቻ ላይ ስለሆነ ነፃ ፈቃድ ይላል። አይ ጸጋ ብቻ አይደለም። ርዕሱማ የነበረው ስለ እርቅ ነበረ እኮ አኪ ስለ እርቅ ነበረና አንድ ወንድማችን ገብቶ ሐሳቡን ቀየረው አይደለም? አዎ ዮናታን ያንቺ ፕሮቴስታንት ወንድም ገብቶ ወደ ነፃ ፈቃድ አሳደገው። ከዛ በኋላ ርዕሱ ይኸው እንደምታዩ ነፃ ፈቃድ ሆነ። አሁን ነፃ ፈቃድ ላይ ሐሳብ ካለሽ ስጪሽ። አይ ነፃ ፈቃድ ርዕስ እኔ ቶፒክ አይታየኝም። በእርግጥ ከላይ ተጽፏለሽ። እሱ ካልሆነ ደግሞ ቤሊያ በጌታ ፍርድ ወንበር ፊት ትገለጫለሽ አትገለጭም? ስለ ነፃ ፈቃድ ብትጠይቀኝ ነፃ ቆይ ለስና ትጠይቀኝና አታወራኝም። በጌታ ፍርድ ወንበር ፊት ትገለጫለሽ አትገለጭም? አኬ ቆይ አንድ ጊዜ እሺ ላውራኒ በጌታ አንተ አወራህ አይደለም? ያን ሁሉ ሰዓት ጌታ ምስክሬ ነው። ዝም ብዬ እኮ አዳምጥ። ርዕስ ላይ ከሆነ እዛው ርዕስ ላይ ከሆነ ቆይ ልስን ይኸውልህ የሚጠቅመኝን ስወስድ አንቺ ይቅርታ አሁን አንቺ ዝም ስትይ ደግሞ ሌላ ሰው መጥቶ ደግሞ ሌላ ርዕስ ያወራል። ከዛ ነው ኢቨንት መጣ ደግሞ እኔ እኮ ከርዕሱ አላወጣሁም። ያስተማርከውን ትምህርት እኮ ነው እየተናገርኩ ያለሁት። ያስተማርኩት ትምህርት ነፃ ፈቃድ ላይ ነው። ነፃ ፈቃድ ላይ ሀሳብ ካለሽ ስጪ። ካልሆነ ግን አንቺ አሁን ይሄ መዳኔን እርግጠኛ ነኝ ምናምን ጥሩ ነው። መዳናችን እኛም እርግጠኞች ነን። ግን አይደላችሁ አኬ አንተ ራስን ወክለህ ተናገር እንጂ እሱማ አንድ ሰው መዳኔን እርግጠኛ አይደለሁም እንደዳንኩኝ እርግጠኛ አይደለሁም ልዳን አልዳን እንጂ አላውቅም አልዳንኩም መሰለኝ የሚል ሰው ካለ አሻምጭልኛ። እንዴ ኧረ ቆይ ቪዲዮ ልክላለሁ። በቃ ይኸውልህ
ማነው ስሙ? አንዴ ቆይ ሊያ፣ አንዴ ስሙን ጻፉልኝ ጋይስ። ሊያ አንዴ እንትን እናድርግ። ሚኒሊክ ለምሳሌ እኔ ግን ሲስ ግን ይሄ ትክክል ነው ግን ቆይ ይሄ ትክክል ነው? በጌታ ምንድነው ትክክል? እንዴ ርዕሱ ላይ ከሆነ አውሪ እንዴ። አንተ ባወራኸው ነገር ጥያቄ መጠየቅ አልችልም እንዴ? ያን ሁሉ ሰዓት አውርተህ ጠይቂኝ። እሺ ነጻ ፈቃድ ላይ አንዴ ሲስ ቆይ እኔ ስለ ነጻ ፈቃድ ነጻ ፈቃድ እንዳለኝ ነው የማውቀው። በቃ ነጻ ፈቃድ እንዳለኝ አውቃለሁ። እሱ ትምህርት ላይ እኔ ጥያቄ የለኝም። ስለዛ ጥያቄ ከሌለሽ እሱ ላይ ስለሆነ ያነሳ ነው። ሉትራኖችንና ካልቪኒስቶችን ሄደሽ ተቃወሚ። ወይ በቃ ይኸውልህ፣ በጣም ደግሞ የሚያስጠላው ነገር ምን መሰለህ? በቃ ራሱ እኔ ከታችን እንደዚህ አይነት ስድቦች ማየት በጣም ነው የሚያመኝ። በእውነት በጣም ነው የሚያመኝ። በቃ በጣም ነው የሚያመኝ። አንዴ ለመጀመሪያ ጊዜ ከብዙ ጊዜ በኋላ ቤቱ እንደዚህ ሆነልሽ፣ ለመጀመሪያ ጊዜ ማለት ነው። ኦልሞስት ከሳምንት ከ15 ቀን በኋላ ይሄ ቤት ተስተካክሎ ነበር። አሁን ዛሬ ገና እንደዚህ ሲሆን ማለት ነው ቤቱ አንቺንም ወንጌል አማኙንም ካቶሊኩንም ሙስሊሙንም ማንንም በዚህ ቤት መጨቆን አንፈልግም። እኛ መጀመሪያ አካባቢ አንቺን ያስገባንሽ መጀመሪያም ስትገቢ እርቁ ላይ እያወራን ነበር። እሱ ቶፒክ አለቀና ዮናታን ምን አነሳ? ስለ ነጻ ፈቃድ አነሳና ትናንትና ወንድማችን አኬና ወንድማችን ኢዮስያስ ተወያይቶ ነበር። የውይይቱን ሪቪው ሰጠ። ከዛ በኋላ ስለ ነጻ ፈቃድና አንዳንድ ነገር አኬ ከነጻ ፈቃድ ጋር ተያይዞ ነገሮችን አወራ። ስለዚህ ከታች ተደጋጋሚ አንድ ቁጥር ስትጽፊ ስለነበር እኔ ወይ እርቁ ላይ የምታወሪ ወይንም ነጻ ፈቃድ ላይ የምታወሪ ምናምን ይመስልም። አሁን በዚህ ርዕስ ጉዳይ ላይ ለምሳሌ በተነሳው ነጻ ፈቃድ ጉዳይ ላይ ኦርቶዶክሲያን የሚያምኑት የነጻ ፈቃድ ትምህርት መጽሐፍ ቅዱሳዊ ካልሆነ ወይንም በነጻ ፈቃድ እርስ በርስ ለምሳሌ በነጻ ፈቃድ ጉዳይ ላይ ቀሲስ ሲያስተምሩ ነጻ ፈቃድ አለ ይላሉ፣ አንተ ደግሞ የለም ትላለህ። በሁለታችሁ መካከል የትምህርት በነጻ ፈቃድ ጉዳይ ላይ የትምህርት ልዩነት አለ ብለሽ የምታነሺ ከሆነ ይሄው ዌልካም። እኔ ደቂቃ እንስጥሽ በደንብ እንስማች። በአንተና በቀሲስ መካከል በክርስቶፎር መካከል ወይም በቤተክርስቲያኑ በተለያዩ መካከል የነጻ ፈቃድ የትምህርት ልዩነት አለ። ይሄ የነጻ ፈቃድ ደግሞ ከዘላለም ሕይወት ጋር የተያዘ ስለሆነ የዘላለም ሕይወት ያሳጣችኋል፣ የክርስቶስን ትምህርት አይደለም የምትከተሉት ብለሽ የምታነሺ ከሆነ ይሄው ዌልካም በርሱ ጉዳይ ማለት ነው። መጀመሪያ ነው ያስገባሽ እርቁ ላይ ስናወራ ነበር። አሁን ግን እሱ ተቀይሮ ነጻ ፈቃድ ላይ መተናል። ነጻ ፈቃድ ላይ ጥያቄ ካለሽ ኢትስ ኦኬ። ወይም አንተ ከነጻ ፈቃድ የተናገርክ ያስተማርከው ነገር ትክክል አይደለም እትይ ከሆነ በዛ እድል ልስጥሽ ቀጥይ እንጂ አሁን ቤታችን እዚህ ቤት አሁን ኦልሞስት ጭቅጭቅ ምናምን ነገር ትተን ወንጌል አማኙም ካቶሊኩም ሁሉም ሰው ተከባብሮ የሚያወራበት ቤት ነው። ግን ሲያወራ በምንድነው? በተነሳ ርዕስና ርዕስ ጉዳይ ኦርቶዶክሲያን የሚከተሉት የሚያምኑት የነጻ ፈቃድ ትምህርት ትክክል ካልሆነ ዩ ካን ቻሌንጅ ዝኝ በቃ ትክክል አይደለም፣ ይሄ የነጻ ፈቃድ ትምህርታችሁ የዘላለም ሕይወት አያሰጥም እንትን ይላል ብላችሁ የምታምኑ ከሆነ እንትን ይላችኋል የምትይ ከሆነ ይሄው እድል እንስጥሽ። ያው ለያየ ቀጥይ እንዴ ሲስ ነገርኩ እኮ እኔ አሁን አኬ ሲያስተምር ከሰማሁት ትምህርት ከሰማሁት ውስጥ ነው ምልህ ወጣ ገባ ብያለሁ። የማልቀበለውን ነገር ተናግሮ ይሆናል አላቅም። በተናገረው በብዙ ትምህርት እስማማለሁ። ቤተክርስቲያኔ ያንን ስለምታስተምረኝ ብዬ እኮ ተናገርኩ እኮ። ይህንን እኮ ተናገርኩ። ከተነሳ ውጭ ከርዕሱ ውጭ አንቀበልማ። ነገ ደግሞ ሌላ ርዕስ ይመጣ። ርዕስ ማለት እንዴ እኔ ከርዕሱ መች ወጣሁኝ? ቆይ ሲስ አሁን ቆይ ስማ። እሺ በምን ርዕስ ላይ መቀጠል ትፈልጊያለሽ? ቆይ አንዴ በቃ ልታስወሩኝ አልፈለጋችሁም። አይደለም ተባረኩ፣ ጸጋ ይብዛላችሁ። አትውረጂ። እኔ ደግሞ አልገባም ራሱ ትቻለሁ። በእውነት አትውረጂ። እኔ አኬን መጠየቅ ስለፈለኩ ነበር የገባሁት። አንዴ ቆይ ሲሲ ከይቅርታ ጋር ኖ ተባረኩ። በቃ አትውረጂ። ዊሲስ አንዴ አትውረጂ ሊያ። እሺ አንቺ አሁን ማውራት የምትፈልጊ ከሆነ በሊያ በዚህ ርዕሰ ጉዳይ ላይ አሁን ካወራ ውስጥ በዚህ ርዕስ ላይ ማውራት ፈልጋለሁ በይና፣ እሺ ትንሽ ደቂቃ ተሰጥቶሽ ሻወሪው በቃ ማለት ዝም ብለን ለአንቺ እድሉን እንስጥሽ። ከዛ እንመለሳለን ወደ ርዕሳችን። ከዛ በኋላ እኛም ትንሽ ነገር ግን እንልበታለን። በዚህ ርዕስ ላይ ብለሽ ጀመረሽ አውሪ ወይም ደግሞ ጠይቂ ሳታስረዝሚ ማለት ነው። ያልኩት አልሰማኝም ይሆናል እንጂ ኦኬ። እኔ ያልኩት ያስተማርከው ትምህርት አብዛኞቻችንን የወንጌል አማኞች
የምንቀበለው ትምህርት ነው። ይህንን ትምህርት አሁን ደግሞ አውሪ ትለኝና ደግሞ አታውሪ ትለኛለህ። አይደለም እሱን ታዩና በይ ይኸውልሽ፣ አሁን እንቀበለዋለሁ ካልሽ ጥሩ ነው። ስለዛ ከካልቪኒስቶችና ከሉተራን ወንድሞችሽ ጋር እሱ ላይ ሄደሽ መወያየት ያለብሽን ትወያያለሽ። አሁን ከኛ ጋር ደግሞ የተቃረነ ነገር ካለሽ እሱን እንደ ጥያቄ አንሺ፣ ወይም ደግሞ አይ ሀሳብ ሰጥበታለሁ ካልሽም ለአጭር ደቂቃ ሀሳብ ሰጭበት። ቀጥታ ወደዛ ግቢና ወደ ገደለው፣ ከዛ በኋላ እናወራ። ቀጥታ ሀሳብ ልስጥ። እግዚአብሔር ይባርክህ። ልክ እንዳልኩት አሁንም ደግማለሁ፣ ብዙ ነገር ወስጃለሁ። የራሴ ትምህርት ስለሆነ ቤተክርስቲያን የምታስተምረኝ አዲስ ትምህርት አላስተማርከኝም። በጣም ደስ ብሎኛል፣ ተቀብየዋለሁ። ይሄ ግን አሁን ዛሬ የሰማችሁ ትምህርት በጣም የሚጠቅማችሁ ለኦርቶዶክሳውያን አማኞች ነው። ምክንያቱም እናንተ ጋር ነው ይሄ ትምህርት የሌለው። በአብዛኞቻችሁ ይሄ ትምህርት የላችሁም፣ በቃ አታውቁትም ይሄንን ትምህርት። ስለዚህ ይሄ ትምህርት የሚጠቅመው ለማን ነው ብትለኝ፣ እኔ ለኦርቶዶክስ አማኞች ነው። መንግስተ ሰማይ መግባታቸውን እርግጠኛ ላልሆኑ፣ አምነው ለማይድኑ፣ እዚች ጋር እንኳን ያስቀመጥከው ሰው ሁለታችሁ ብታወሩ አሁን እኛ ፊት ያው ለመመሳሰል ትሞክራላችሁ እንጂ ትምህርታችሁ በጣም የተራራቀ ነው። ስለዚህ ትምህርቱ የሚጠቅመው አማንን ከመጥራት ሌሎቻችንን ሉተር ምናምን ከመጥራት እዚሁ ያሉትን የራስን ሰዎች ብታስተምርበት ቢጠቀሙ ይሻላል። እኛ ብዙ ትምህርት ከዚህ ዛሬ ካስተማርከው ትምህርት ጋር ብዙ ትምህርታችን በጣም ስለሚመሳሰል፣ ስለዚህ እናንተም ፍቅር ጨመር ዶክትሪን ቀነስ እንተውትና በቃ ስለ ዶክትሪን አስተምራቸው ልልህ ነው። ተባረካኪ። እሺ ልቀጥል። እንግዲህ አሁን ባነሳሹ ላይ ይህ ትምህርት የእኛም ትምህርት ነው። ቤተክርስቲያኔም ወጣች እንዴ? እኔን ያስወረድኳት ለምን? እዚህ ሆና እኮ መስማት ትችል ነበረ። ኦልሬዲ ስለጨረሰች ብዬ ነው እንጂ እዚህ ሆና ብትሰማ ጥሩ ነበር። እሺ ኤኒዌይስ በአጭሩ እኔ አጠር ያለ ነገር ላስቀምጥና ይህ ትምህርት የእኛ ትምህርት ነው። አሁን ያስተማርከው ትምህርት ብላናለች። እሰየው፣ ደስ ይለናል። እኛ እኮ አይከፋንም። የክርስትናን ትምህርት ስናስተምር ይህንን ነገር እንቀበለዋለን ብትሉ ሁላችሁም ፕሮቴስታንቶች ተሰብስባችሁ ይህማ የእኛም ነው ብትሉን አይከፋንም። የእኛን ትምህርት ለምን ተቀበሉ እንላለን። ደስታችን አይደል እንዴ? ፍላጎታችን ስሱ መስሉኝ ይህን ትምህርት እንቀበለዋለን እንድትሉ ነው እኛም ፍላጎታችን። አፍተሮል እዚህ ቁጭ ያልነው ይህን ነገር አላምንበትም ብላችሁ ዝም ብለን በዛ እንዳረቅ ለማለት አይደለም የምንመጣው። መዳረቁን አንፈልጉም፣ ኢነርጂን ይጨርሳል። እንደ አጋጣሚ ሆኖ ደግሞ እኔ 30 ገባው አልችሎም፣ ይሄ ኤነርጂውም የለኝ እና ምንድን ነው እንደዛ ከሆነ የምታምኑት ጥሩ ነው። እውነቱን ለመናገር ከነፃ ፈቃድ አንጻር ከሆነ ብዙ ጴንጤዎች እንደኛ ነው የምታምኑት ብዬ ቅድም ተናግሬያለሁ። ግን በሚያሳዝን ሁኔታ አሁን አብዛኛው ሰው ሉትራኑም ካልቪኒስቱ ምናምን በቃ ምንም እንደውም ጨረሻ አጋንንታዊ እያለ ነው። አሁን የተናገርኩትን ትምህርት አሁን ይህች እህታችን እኔ እቀበለዋለሁ ያለችውን ትምህርት ሉተራኖቹ አጋንንታዊ ብሎ ሲጠሩት ደግሞ አይተናል ትናንት ለምሳሌ። ስለዚህ አጋንንታዊ ትምህርት ይዘች ነው ቁጭ ያልሽው በሌላ የፕሮቴስታንት ወንድምሽ እምነት መሰረት ማለት ነው። እሱን ነው እያጠራን ያለ ነው። እንደውም ቢሆን እንደውም አጋንንታዊ እንዴት እንዳልሆነ በደንብ እንደውም ብታስረዳን ጥሩ ነው ልትይ ነው የሚገባው እውነቱን ለመናገር ማለት ነው። እውነቱን ለመናገር ግን አንቺ ስላላልሽም አይደለም እኛ የምናስተምረው። አንቺ ስላላልሽም አይደለም። በቃ የኛ ትምህርታችን ስለሆነ ነው። አለቀ። በትምህርታችን ድርድር የለም። ወደዚህ ወደዛ አንልም። ማስተማር ያለብን እናስተምራለን። ሲቀጥል አሁን የተናገርኳቸውን ያስተማርኩትን ትምህርት ሁሉ አትቀበይም። ለምሳሌ ከቅዱስ ምስጢር ቶሎ ቶሎ መካፈል አለብን፣ ለህይወታችን ልክ እንደ ቻርጅ ነው፣ ከጌታ ጋር የምንኖርበት ነው እያልኩኝ ስለ ቅዱስ ቁርባን አስተምሬያለሁ። አትቀበይም። ለምሳሌ እሱን አንቺ ቅዱስ ቁርባን ለአንቺ የሆነ ምልክት ብቻ ነው፣ እንዲሁ ዝም ብሎ ማስታወሻ ምናምን ብቻ ነው፣ ሳይን ብቻ ነው። ግን እንደዛ አይደለም። ቅዱስ ምስጢር ላይ እንለያያለን። መዳናችሁን እርግጠኛ አልሆናችሁም፣ ስላልሆናችሁ ለእናንተ ለራሳቸው ለክርስቲያኖች ነው ይህ ትምህርት የሚያስፈልገው ብለሻል። እንግዲህ የምክክሩን ፓርቲ ይመስለኛል። እሱን ከክርስቲያን ወንድመቶች ጋር ነው ያደረኩት። እኔም እኮ ለእነርሱ እኮ ነው እንደዚህ ማድረግ አለብን፣ እንደዚህ ብናደርግ ጥሩ ነው ምናምን ብዬ አወራሁት። በእርግጥ ለእነርሱ ነው፣ ግን ስለማያውቁት አይደለም። ልክ ጴጥሮስ እንደሚለው ሁሌ ማሳሰብ መልካም ስለሆነ ነው እንጂ ሁሉም ያውቃል ይሄንን። ግን ጴጥሮስ እንዳልኩሽ በዚህ በማደሪያ ሳሉ ላሳሰባችሁ እንደሚገባኝ ይሰማኛል ብሎ እንደተናገረው ማሳሰቡ በቃ ጥሩ ስለሆነ ነው።
እንጂ እስቲ አሁን ማን ነው ከእኛ ውስጥ ድነሃል ወይ ተብሎ ሲጠየቅ አቡ ኒንጃ መዳን አለመዳን የሚል እንዴ? በጌታ በኢየሱስም አማኝ ያውም የተጠመቀ ድኗል እንጂ መዳኑ እንዴት እርግጠኛ አይሆንም? ድነናል። ስለ ፍጻሜው እየተጠየቅን ከሆነ እሱ ላይ እንመጣበታለን። አሁን ላይ ግን ድነናል ብለን የተቀመጥን ሰዎች ነን። ድነናል፣ ድህነታችን እንፈጽማለን፣ እንድናለን። ድነናል፣ ድህነታችን እንፈጽማለን፣ እንድናለን። እንዲህ ነው የምንለው። ስለዚህ የድነናልን ፓርት በጌታ እርዳታ በእግዚአብሔር ጸጋ እፈጽማለሁ። ከፈጸምን ደግሞ ማለት ነው ድህነታችንን ከፈጸምን ጌታ እንደዚሁ አይደለም ቃሉን ያወጣው የምርም እውነትም ስላለ ነው እንደምንገባ ደግሞ ከጌታ ጋር ለዘላለም እንደምንኖር ደግሞ 100% እርግጠኛ እንሆናለን። ምን ካደረግን? ድህነታችንን ምንፈጽም ከሆነ። እሺ አንድ ሰው ከዳነ በኋላ ድህነቱን ካልፈጸምስ? ከድህነቱ ሊጠፋ ይችላል፣ ከድህነቱ ሊጎድል ይችላል። አዎ እንዴ! ይህን እኮ መጽሐፍ ቅዱስ እኮ ነው የሚናገረው። እያንዳንዳችሁ በጌታ ፍርድ ወንበር ፊት ትቆሙ ዘንድ አላችሁ እኮ ነው የሚለው። እያንዳንዳችሁ በጌታ ፍርድ ወንበር ፊት ትቆሙ ዘንድ አላችሁ። አሁን አይተዋል። ስለዚህ ጳውሎስ ምን አለ በሌላ ስፍራም ገላትያ ምዕራፍ 6 ላይ ቁጥር 7 በተለይ አትሳቱ፣ እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ሰው በምድር የዘራውን ያንኑ ደግሞ እንዲሁ በሰማይ ያጭዳል ይላል። ሰው የዘራውን ያንኑ ያጭዳል። ምንድን ነው የሚዘራው? ምንድን ነው የሚያጭደው የሚለውን ሲያብራራ ምን ይላል? በገዛ ስጋው የሚዘራ ይላል። በገዛ ስጋው የሚዘራ ማለት የስጋን ፈቃድ እየፈጸመ የሚኖር ማለት ነው። ገላትያ ምዕራፍ 5 እንደዛ ነው ሀሳቡ። ከዛ ምዕራፍ 6 ላይ ምን ይላል? በገዛ ስጋው የሚዘራ የስጋን ፈቃድ እየፈጸመ የሚኖር ኃጢአትን፣ የስጋ ስራም የተገለጠ ነው ብሎ የዘረዘራቸው ኃጢአቶች አሉ። እነሱን እየሰራ የሚኖር ካለ ማለት ነው በገዛ ስጋው የሚዘራ ከስጋ ምንን ያጭዳል? መበስበስን ያጭዳል። ይህ እኮ ለክርስቲያኖች ነው የተጻፈው። አንድ ክርስቲያን ድኛለሁ ብሎ ከዛ በኋላ ግን የስጋን ምኞት እየፈጸመ የሚኖር ቢሆን መበስበስን ያጭድ ዘንድ አለው። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ይልና በመንፈስ የሚዘራ ግን ይላል እንደ መንፈስ ፈቃድ የሚመላለስ ማለት ነው። እንደ መንፈስ ፈቃድ የሚመላለስ ከመንፈስ ምንን? የዘላለም ሕይወትን ያጭዳል። የዘላለም ሕይወት ይታጨዳል ብሎ መጽሐፍ ቅዱስ ይናገራል። በጣም እኮ የሚያስገርመው የዘላለም ሕይወት እንዳለን እናውቃለን፣ ግን ደግሞ ፍጻሜ ይፈልጋል። ያኔ የዘላለም ሕይወት ታጨደ ተብሎ ይነገራል። ግን በመንፈስ እስከዘራን ድረስ ነው። ከኛ የሚጠበቅ ነገር አለ። በመንፈስ መዝራት አለብን። በመንፈስ መዝራት መልካም ስራን መስራት ነው። ለዛ ነው ቀጣዩ ጥቅስ ምን የሚለው? ጳውሎስ እዛው ጋር እኮ አብራራው። ምን ብሎ? ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንትጋ ይላል። አንታክት ይላል። ሶሪ እንትጋ ነው፣ ግን አንታክት። መልካም ስራን ለመስራት አንታክት ሚኒንግ እንትጋ። በጊዜው እናጭዳለንና ምንን ለመስራት? መልካም ስራ። ስለዛ ምንድነው ከተባለ አንድ ሰው ወደ ክርስቶስ ከመጣ በኋላ እሺ ክርስቶሳዊ የሆነ ህይወትን ደግሞ ሊኖር ይገባዋል ነው። ይህ እኮ ነው። ወደ ብርሃን ከመጣ በኋላ በብርሃኑ መመላለስ አለበት ነው፣ ግዴታው ነው። አይ ከዚህ ውጭ ምንም መኖር አይችልም የሚል ሰው ካለ ወይ መጥቶ ያወራል። መጽሐፍ ቅዱሳችን ላይ የዋጃቸውን ጌታ ሲክዱ ሰዎችን አይተናል። አንድ ሰው በጌታ ከተዋጀ በኋላ ግን ጌታን ሲክደው አይተናል። የዋጃቸውን እንኳን ጌታ ክደው ኑፋቄን አሽልኮ ያስገባሉ ይላል ጴጥሮስ። ለምሳሌ ከተዋጀ በኋላ ሰው ከዳነ በኋላ በጌታ ሊክደው ራሱ ይችላል። በመካድ ደረጃ በኃጢአት መመላለስ ምናምን ብቻ ጭራሹን እንደውም ጌታ አይደለም ብሎ እንኳን ሊክድ ይችላል። አይተዋል። የዳነ ሰው አንድ የዳነ ሰው በኃጢአት አይኖርም ይላል። አንዳንድ ሰው በኃጢአት ድብና አድርጎ ሊኖር ይችላል። ነፃ ፈቃድ እኮ አለው። በኃጢአት መኖር ብቻ አይደለም፣ ከዛ ከፍቶ ጭራሹን ኢየሱስ ጌታ አይደለም ብሎ ሊክድ ራሱ ይችላል። አንዴ ከዳነ በኋላ አንድ የዳነ ሰው ድህነቱን አያጣም የሚል ትምህርት አለ በካልቪኒስቶቹ ዘንድ። ፐርሰቨራንስ ኦፍ ዘ ሴንትስ የሚሉት ማለት ነው። ወይም ደግሞ ዋንስ ሴቭድ ኦልዌይስ ሴቭድ። ማን ያለው እንደዛ? ሰው ድህነቱን ሊያጣ ይችላል። ስለዚ ድህነቱን እንዳያጣ ያሱ ቢ ዋችፉል ማለት ነው። በጣም በቃ አኗኗሩ ላይ ምናምን የእግዚአብሔርን ጸጋ በመያዝ እንደ ጸጋው ሊኖር ይገባል። በአዲስ ህይወት ሊመላለስ ይገባል ነው። ስለዚ ይህንን ልናውቅ ልንረዳ ይገባል። ንጽህናና ቅድስና ግድ ነው። አለበለዛ ግን ድህነታችንን እናጣለን። ስለዚህ አሁን ክርስቲያኖች
ይህንን ከሆነ አሁን ሄኖኬን ቪዲዮ የሆነ ጊዜ ላይ ሲሽከረከር ያየ ነው። ኢቨን የመንግስተ ሰማያት በር ላይ ራሱ ቆመ የት ነው የምትገባው ብትባል ምናምን ነገር ብሎ ያስቀመጠው ማለት ነው። ከዚህ አንጻር ነው ድህነትን ፈጽመሃል አልፈጸምክም። ምክንያቱም ያኔ በጌታ ፍርድ ወንበር ፊት ትገለጣለህ። ስለዛ ፍርዱን የምትሰጠው አንተ አይደለም ጌታ ነው። ስለዛ እውነትም ያኔ እንደዛ ብለህ ብትጠየቅ ራሱ ከገባህም የምትገባው በጌታ ምሕረትና ቸርነት ብቻ ስለሆነ ጌታ ከማረኝ ጌታ ቸር ቢሆንልኝ ብለን ነው የምንመልሰው። አሁንም እንደዛ ነው የምንለው። እንደዚህ ሆኖ በነገራችን ላይ የስ ድህነታችንን መፈጸም አለብን። ግን ድህነታችንን ብንፈጸም ራሱ እግዚአብሔር መሐሪ ስለሆነ ነው ቸር ስለሆነ ነው ብለን እንዳለ ነገሮች ሁሉ ለእግዚአብሔር ነው የምንሰጠው። እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ ስለዚህ ያድነናል ብለን እናምናለን። በተስፋ ደረጃ እኮ ነው የምንጠይቀው። ተስፋው የሚያሳፍር አይደለምና ስለ ተስፋ ውስጥ 101% እርግጠኞች ነን። እኛ ግን ከዚህ ተስፋ እንዳንጎድል ልንተጋ ይገባል ነው የምንለው። ከዚህ ተስፋ እንዳንጎድል መትጋት አለብን። ስለ ተስፋው ግን 101% እርግጠኛ ነን። በጌታ እናምናለን። የምር በቃ እንደዚህ ትገባላችሁ ካለ ትገባላችሁ። ብቻ እናንተ ከዚህ ተስፋ አትጉደሉ ነው፣ አንጉደል ነው። እና ከዚህ አንጻር ልንመለከተው ይገባል። ወደ ነፃ ፈቃድ መለስ ስንል ግን ነፃ ፈቃድ ቆይ አንዴ ከቀሲስ ጋር በተያዘ ምናምን እንደዛ ዶክትሪን ቀነስ ፍቅር ጨመር በሚለው መርህ ነው ወይ የቀጠላችሁት ተብሏል። አይደለም። እኛ ፍቅር ጨመር የስ ፍቅርን እንጨምራለን። ዶክትሪንም ግን ቀነስ የሚባል ነገር ግን አናቅም። በዶክትሪናችን ላይ ድርድር አናቅም። የኢርሳን ትምህርት ላይ አሁን ያነሳሽው ጉዳይ ግን ለምሳሌ ነፍሳት ከሲኦል ጥርግርግ ብለው ወጥተዋል የሚል ሰው ቢኖር ኦኬ ዘን ይውጡ ሰየው። እዚህ ላይ አሁን እዚህ ጉዳይ ላይ እኛ ርዕሳችንም አይደለም ማለት ርዕሴም አይደለም። አሁን እሱ እኮ የሚያጣላ መድረስ እኮ አይደለም። እኛ ጋር የድህነት ጉዳይ አክሊል እንዴት ነው የምትድነው ተብዬ ስጠየቅ እኔም ሆንኩኝ ቀሲስ የሚናገሩት ነገር ሙሉ በሙሉ ተመሳይ ነው። እንዴት ነው የምንድነው የሚለው ጉዳይ ላይ እያንዳንዷ ዲቴል ላይ ነው ያልኩት። ይሄ በቃል ብቻ ዝም ብሎ እንዲሁ በእምነት ብቻ ምናምን በጸጋ ብቻ ተብሎ ከረሸፈንፈን ተብሎ ከዛ ወደ ውስጥ ሲገባ ግን ያው ነፃ ፈቃድ ግን የለንም ምናምን እንደሚባለው እንደዛም አይደለም። ጠቅላላ እንደ በዲቴል ገብተን ብናየው ተመሳይ ነው እንዴት መዳን እንዳለብን። ከዛ በኋላ ግን ከሲኦል ማን ወጣ ማን አልወጣ ያን እርሱ አጨቃጫቂ ማለት ነው። አይተሽዋል። ከዛ ውጭ ግን እንደው በጣም ወሳኝ የሆኑ ትምህርቶች ካሉ እንዴ ቀሲስ እኮ የኛ አባታችን ናቸው። ከእነሱ ጋር ምን እናደርጋለን? እናወራለን። እንዲ ዋትሳፕ ላይ እንደዋወላለን። ይሄ ነገር እንዴት ነው ምናምን በቃ አለቀ። እንመለከተዋለን ማለት ነው። ይታያል ሁሉም ነገር። ስለዚህ እኛ እናወራለን ሁሌ። ከዛ በኋላ አውርተን ግን መዳረሻ አለን። ምን ከተባለ የቤተ ክርስቲያን ትምህርት። አየሽ ልዩነቱ ይሄ እኮ ነው። እኔ ለምሳሌ ከቀሲስ ጋር አውርቼ ምናምን ወደ ቤተክርስቲያን ትምህርት እንደርሳለን። እናንተ ግን ስታወሩ አሁን ትልቁ ችግር ምንድን ነው? ሉትራኑና አንድ ጴንጤ ቢያወራ ለምሳሌ ሉትራኑ መዳረሻው ሉተር ላይ ነው፣ ጴንጤው መዳረሻው ሌላ ላይ ነው። ስለዛ ወደ አንድ ቦታ ልትደርሱ አትችሉም። አይ ወደ መጽሐፍ ቅዱሱ እንድረስ ካላችሁ ግን አንዳችሁ ወደ አንዳችሁ ግዴታ መጠቅለል አለባችሁ። ወይም ደግሞ በቤተ እምነት ደረጃ ማለት ነው። ወይ ያኛው ሰው ሉትራን መሆኑን እርግፍ አድርጎ ይተዋል። ወደ መጽሐፍ ቅዱስ እንሂድ ከተባለ ሉትራን መሆኑን እርግፍ አድርጎ የሚተው ይህ ትምህርት ነፃ ፈቃድ ስለሌለ የነፃ ፈቃድ ትምህርታቸው መጽሐፍ ቅዱሳዊ ስላልሆነ ወይ እነሱ ወደ ጴንጤ ይመጣሉ ማለት ነው። እንግዲህ አሁን የተነሳው የነፃ ፈቃድ ጉዳይ ከሆነ እኛ ግን እዚህ ኦርቶዶክስ እንደሆነ እኔም ቀሲስም ኦርቶዶክስ እንደሆነን ብለን ነው በቃ ትምህርቱን የኦርቶዶክስን ትምህርት ወደ ማየት እንሄዳለን። የኢርሳን ትምህርት ምን እንደሚመስል እናያለን። አለቀ። ግን ሁለታችንም ግን በቃ ኦርቶዶክስ ነን። አንቺ ግን ሉትራን አይደለሽም፣ ያኛው ሉትራኑም ጴንጤ አይደለም። እና ከዛ አንጻር ስለ ፍቅር ምናምን እርስ በርስ መዋደድ ምናምን ከሆነ ምንም ችግር የለውም፣ ጤናማ ነው። ግን ትምህርትን ደብቀ ከሆነ ግን እሱ አስቸጋሪ ይሆናል። የተለያየ ቤተ እምነት ስለሆናችሁ ማለት ነው። አፍተሩ በፕሮቴስታንት አምብሬላ ስር ብትሆኑም ጥላ ስር ብትሆኑም እንደዛ እና ቴንኪው ሲሳይ አለህ ቀሲስ ያለው ወይ ሳሚ ወይ ጆይ ጥያቄ ካላችሁ እስቲ። አይ እኔ እኮ ምንም አላወራሁም። ቃለ ሕይወት ያሰማልን ያልሁኝ። እሺ ቀሲስ፣ ለማንኛውም በድጋሚ ቃለ ሕይወት ያሰማልን አክሊላችን። እኔ ለመበለት ወሬ እውነት መናገር መልስ አልሰጥም። እኔ ስለዚያ ብዙ ማውራት አልፈልግም። ዝም ብሎ ተረት እና ይሄ አሉባልታ አለ የለዚህ መንደር ወሬ እንደዚህ ያን ነገር ጥሩ አይደለም። በተለይ ለሴቶች ጥሩ አይደለም። ክብራችሁን መጠበቅ። ሴትነት በነገራችን ላይ ጭምትነት ነው፣ አስተዋይነት ነው።
መረጋጋት፣ እንደው በዝግታ መማር እንደዚህ ያሉት ነገሮች ብትለምዱ ጥሩ ነው። ጥሩ አይደለም። እኔ ባለቤቴ እንደዚህ ስትንቀለቀል ባይ በጣም እኔ ሰው ማረጋት አይመስለኝም። በእውነቱ በጣም ነው የምቆጣት። እና አንዳንዶቻችሁ ፕሊስ እንደው ሪከርድም ስለሚደረግ ጥሩ አይደለም። እንደዚህ እንደው ቧልት ላይ ምናምን አትሰለፉ። መጽሐፍ ቅዱስ እያለ የቃሉ ሙላት ይኑርባችሁ እንጂ ተረት እንዴት ይወራል? ይሄ ሁሉ ሰው ተቀምጦ እና ጥሩ አይደለም። ለማንኛውም ብዙ ጊዜ ያነሱታል ሲሳይን ስለ እኔና ቀሲስና አክሊል ምናምን ይላሉና በእኛ ቤተክርስቲያን በመምህራን መካከል ብቻ ሳይሆን መጻሕፍቶቻችን ላይ ራሱ ስፔኩሌሽን አለ። ያዕቆብ ዘሮሃ እንደዚህ ብለዋል፣ ዮሐንስ አፈወርቅ እንደዚህ ብለዋል፣ ይህንን ቃል እንደገሌ እንደዚህ ብሎ ተርጉሞታል የሚል በትርጓሜ በመጽሐፍ ደረጃ ራሱ አለን። እኛ በነገረ ድህነት ላይና መታ ብትጠይቀን ደስ ይለኝ ነበረ። እንደው እኔ ባትወርድና ሰው እንዴት ነው የሚድነው በአምስቱ አዕማደ ምስጢር ላይ መታ ዲቴል በጠየቅ ትችላለች። ባይዘ እና እነሱ ቤት አልተለመደም። በእኛ መካከል የጉባኤ ቤት እናንተ ስለማታውቁ ነው እንጂ ኃይለኛ ክርክር ነው ያለው። በሊቃውንቱ መካከል እንከራከራለን። ይሄ የእውቀት መጨረሻ ላይ ግን የንታን እንጠይቅልንና ቅድም አክሊል ብሎታል፣ የንታ ይጠየቁ እንላለን። ቅጸላ ላይ ከጨረስነው በኋላ የንታ ሲጠየቁ ይሄ እንደዚህ ነው ሲሉን የንታ ያሉንን ይዘን እንሄዳለን። ከመምራችን የዘለለ ደግሞ ከመምሩም ጋር ክርክር ካለ ቤተክርስቲያን ስላለች የቤተክርስቲያኗን ትምህርት ይዘን ነው። እኔና አክሊል የተከራከርነው የእኛን እውቀት ላይ ነው ያወራነው፣ የግል እውቀታችን ላይ አክሊል የተረዳው መረዳት እኔ በኋላ እኮ በጣም የረሳችሁት ነገር በዚህ አጋጣሚ እንደው በነግራችሁ በጣም ብዙ ከሆነን እኮ ወደ 3000 ምናምን ሰው ተሰብስቦ እኮ ስንነጋገር እኮ የተላለፍንባቸው ነገሮች እኮ ፈተናቸው። እንደዚያ ነው እንደዚያ ነው ተባለን እኮ ጨርሰናል። ባይዘው በየጊዜው እውቀት እየተጨመረልን ነው የምንሄደው። እያወቅን ያልተረዳነውን ነገር እየተረዳነው ይህንን ቃል እንደዚህ ነበር የምንረዳው እያልን ነው የምንሄደው እንጂ አክሊል የሆነ ዲኖሚኔሽን የሆነ ዲኖሚኔሽን አይደለም ያልኩት። ፋይናሊ እኔ ስቀድስ አክሊል ሲቆርብ ነው የምታገኙት አንዲቷ ቤተክርስቲያን ውስጥ። እና የእውቀት መለያየት ግን ኦፍኮርስ ሊኖር ይችላል። እዚህ ውስጥ አሁን 1400 ኦርቶዶክስ ብቻ ቢሆን እንኳ እውቀታችን እኩል ሊሆን አይችልም። እዚያ እውቀት ላይ መከራከር እውቀታችንን ነው፣ የእኛን መረዳት ነው የምናወራው። የቤተክርስቲያኗ መረዳትና መጽሐፍ አንድ ነው። እንደዚህ ያለ በእኛ ቤተክርስቲያን ላይ ብትፈልጉ አታገኙም። እውነት ለመናገር ብትፈልጉ ማለት ነው። የቤተክርስቲያኗ ትምህርት የታወቀ ነው። ያንን ግን የመረዳታችን አቅም ግን የተለያየ ነው። ምንም ጥያቄ የለውም። አንዱ የበለጠ ሊረዳ ይችላል። እኔ የማውቀውን እሱ ላያውቅ ይችላል። እሱ የማያውቀውን እኔ ላላውቅ እችላለሁ። ሁሉም ሰው አንድ አይነት እውቀት ሊኖረው ስለማይችል በዚያ መንገዱ ሰዱት። ለማንኛውም ግን እኔ በእውነት ከእሷ በፊት ሳሚ ቢናገር ጥሩ ነበረ። እውቀቱ ላይ ማተኮር ሲገባ ነፃ ፈቃድ ምንድን ነው? ይሄ በነገራችን ላይ ስለ ነፃ ፈቃድ ሲወራ ቀላል ነገር አይደለም የምናወራው። በጣም 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 የሚያስጨንቅ ትምህርት ነው ይሄ። ከካልቪኒስቶች ጋር የተያያዘው ትምህርት ሰው እግዚአብሔር እንደው ሕፃናትን በመልኩ በምሳሌው ፈጥሮ ለሲኦል እኔ ይሄ ትምህርት ይጨንቀኛል ነው የምላችሁ። በጣም ነው እንትን የሚለኝ። አስቀድሞ እግዚአብሔር ሕፃናትን በመልኩ በምሳሌው ፈጥሮ ከእናት ከአባታቸው ወገብ በራሱ ፈቃድ አምጥቶ ከዚያ ሲኦል ሲማቀቁ እውነት ለመናገር የድመትና የውሻ መፈጠር ይሻላል። እንደዚህ ካለ ሰው ተፈጥሮ ለዘላለም ሲሰቃይ ከሚኖር እኔ እንደ ውሻ እንደ እንስሳ ተፈጥሬ ትንሣኤ ሙታን ስለሌላቸው እነሱ ደማዊ ስለሆኑ በስብሰው ስለሚቀሩ እኔ እንስሳ ብሆን ይሻለኝ ነበረ። እኔ የካልቪኒስቶች አምላክ ከሚፈጥረኝ የእውነቴን ነው ለሲኦል ብሎ ከሚፈጥረኝ ውሻ ሁኜ በቀር ይሻለኛል። ምክንያቱም ውሻ በሲኦል አይሰቃይማ። በቃ በዚህ ምድር ላይ ይኖራል፣ ከዚያ በኋላ በስብሶ ይቀራል። ሰማይና ምድር ሲያልፉ አልፎ የሚያልፍ ነው። የሰው ልጅ ግን ያው ነው፣ ለዘላለም ነው የሚኖረው። ሀጥም ቢሆን ለዘላለም ነው የሚኖረው፣ በገሃነም ሲቀጣ ይኖራል። ጻድቅም ቢሆን ለዘላለም ከክርስቶስ ጋር ይኖራል። እንዴት አስቀድሞ እግዚአብሔር ለሲኦል ፈጥሮ በሰው ህይወት ላይ እንዴት እንደዚህ የሚጫወት አምላክ እና ይህንን ከክርስትና ጋር አነጻጽራቸው ግን እንዲሁ በጣም በጣም እኔ ይዘገንነኛል። ሰይጣን እንኳ በእውነት ለመናገር ፍትሃዊ ነው። በክርስቶስ የማያምንን ሁሉ ይገዛል ሰይጣን በእኩልነት።
ቅድም ስናገረው ነበር። እኔ ሰይጣን በክርስቶስ የማያምንን ሰው አልፈልግህም እዚያው ቀር ማለት አይችልም። በክርስቶስ ያላመንን ሁሉ ያሰቃያል። በክርስቶስ ያላመንን ሰይጣን በእኩልነት ኧረ እንዲያውም ሰይጣንና ሰይጣን ይተባበራል እርስ በርሱ እንዴ ሰይጣን ቢያወጣው መንግስቱ እንዴት ትጸናለች አለ። በእፎ ትጸን መንግስቱ አለ ጌታ። ሰይጣን እንኳ ለግዛቱ ተስማምቶ ይገዛል። ሰይጣን እንኳ ለማሳት፣ ሰይጣን እንኳ ለክፋቱ ተስማምቶ ነው ሰይጣን እንኳ ይህን ዓለም የሚገዛው። ሰይጣን እርስ በርሱ ዱላ ቢገጥምና ሰይፍ ቢማዘዝ መንፈሳዊ ሰይፍ እኛ እናርፍ ነበረ። ሰይጣን እንኳ በእፎ ትጸን መንግስቱ። ሰይጣንና ሰይጣን እርስ በርሱ የሚጣላ ከሆነ መንግስቱ እንዴት ይጸናል ብሏል ጌታ። ሰይጣን እንኳ መንግስቱን የካልቪኒስቶች እኮ እግዚአብሔር እኮ የሚያዋጋ ሰውን ለሲኦልና ለእንትን ፈጥሮ የሚያሰቃይ እና ወደ አዲስ ኪዳን ስታመጡት ደግሞ ምን ሚኒንግለስ ወንጌል መሰበኩ ሚኒንግለስ ነው። ከተመረጠ ክርስቶስ ከሞተለት ዞሮ በቃ የትም ስለማይደርስ ፕሪዘርቭ ስለሚደረግ ደወር የሚባል እኮ ነው። እና እንደዚህ ያለን የገማና የሸተተ ትምህርት ይዞ ስለ ክርስትና እኔ የማመልከው አምላክ ግን እግዚአብሔር ኃጢአተኛ ሁኜ አንድ ልጁን እንደላከልኝ ኃጢአተኛ ሁኜ ግን ልቅሶዬን አይቶ እባክህ ብርሃንን ላክልን የአባቶቻችን ጩኸት ሰምቶ የነ አብርሃምን ተስፋ ሊፈጽም የመጣ ነቢያትን ትንቢት አናግሮ የመጣ ነቢያት እባክህ ቀኝህን ላክልን ብለውት እንደ ጮሁ እነ ዳዊት ፈኑ ብርሃነከ ወጽድቀከ ብርሃንና ጽድቅህ ላክህ እማንቱ ይምርሃኒ ወሰዳን ደብረ መቅደስከ እነሱ ወደ ተራራ ወደ ቅዱሱ ተራራ ይውሰዱኝ። እነ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም እኔ እግዚአብሔር ነኝ ብሎ የሚመጣ የተባረከ ነው። ባረክላክም ቤተ እግዚአብሔር ኦ እግዚኦ አድህንሶ ኦ እግዚኦ ሰርሶ አቤቱ አሁን አድን አቤቱ አሁን አቅና እያሉ ሲጸልዩ ነበር፣ ሲያለሙ ነበር፣ ነቢያት ሲቃትቱ ነበረ። የመሲሁን መምጣት በናፍቆት ሲጠብቁ ነበረ። የእነሱን ትንቢት ለመፈጸም ትንቢት አናግሮ ትንቢቱን የፈጸመ ሊያድነ እግዚአብሔር አንድያ ልጁን እንዲሁ ወዶን የላከልን ምሕረቱ የበዛ ቸርነቱ የበዛ ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ እግዚአብሔር ከኛ መዓቱን አርቆ በምሕረቱ በልጁ ደም እንደተቤዠን እናምናለን። እና በሐዲስ ኪዳን ደግሞ ዘይፈቅድ ይትለወኒ የሚወደኝ ይከተለኝ የሚል ጌታ እናንተም ልትወዱት ትፈልጋላችሁ፣ ካልፈለጋችሁ ሂዱ የሚል ነፃ ፈቃድን የሰጠ የሚወደኝ ይከተለኝ ስለ እኔ ነፍሱን የሚያኖር ያገኛታል ያለን ጌታ ነው። እኔ የማምነው እሱን ነው እንጂ ቀድሮብኝ እኔ በሲኦል ውስጥ እንድኖር የፈጠረኝን አላቀውም። እንደዚህ ያለ አምላክ እኔ አላቅም። የእውነት ይጨንቀኛል ነው የምላችሁ። ይጨንቀኛል፣ ሳስበው ይጨንቀኛል። እና እንዲህ ያለ ትምህርት የገማ ትምህርትን ይዛችሁ በአዲስ ኪዳን ላይ ከነዚህ ጋር ተስማምቶ አንድ ነን ካላችሁ መብታችሁ ነው። እኔ አንድነታችሁ መብታችሁ ነው። በኢትዮጵያዊነት እኔ አንድ ነን። እኔና ሳሚ በኢትዮጵያዊነታችን ወንድማማቾች ነን፣ ኢትዮጵያውያን ነን። መንገድ ላይ ብንተላለፍ ደናደርግ አንተላለፍም ብሎ የሆነ ችግር ወድቄ ቢያገኘኝ ቤት ማፈላልጎ አምቡላንስ ምናምን ወደ ሀገሬ አስከሬን ይሸኘዋል። ወንድሜ ነው። በኢትዮጵያዊነታችን አንደራደርም። ሃይማኖት ግን ይለየናል። ባልና ሚስትንም ይለያል። እምነት ክርስቶስ ይለያል። እና እምነት ላይ እንነጋገራለን፣ በጨዋነት እናወራለን። ከዛ በተረፈ እኔ አንድነታችሁ ላይ አንድ በመሆናችሁ ድሮም እንድትጣሉ ፈቃዴ አይደለም። ለምን ትጣላላችሁ? ከሳሚ ጋር እየተዋደድኩኝ ከኤፍሬም ጋር እየተዋደድኩኝ ዋዘ ዲፍረንስ በዳዊትና በኤፍሬም ጴንጤው ኤፍሬም ኤፍሬም ባለ ጊዜና በሉተራን ዳዊት መካከል ለኔ ምን ልዩነት አለ? የስጋ ዝምድናችን የለን። በእምነት አንድ አይደለን። የትምህርት ጉዳይ ነው። እንደ ኤፋ የምወደው ሰው በጣም ነው የምወደው ኤፋን እውነት ለመናገር እንደ እሱ ቤት አይደል ባለፈው እኔና ጋዲሳ የተሰደብ ነው። ደውሎ ተደዋውለናል። ከዛ በኋላ አልተቀየምኩትም። ሁሉ ምንም በቃ ኢትስ ኦኬ ምንም ማለት አይደለም። እውነት ለመናገር ጸብ የለንም። የጴንጤን በትምህርቱን ነው እንጂ የማልወደው ሰዎችን እኔ ለምን እጠላቸዋለሁ? እንድጠላ እንደዚህ ያለ ልብ እግዚአብሔር አልሰጠኝም። እና በእውቀት እናውራ። ሲሳይ ጴንጤን ምን ኤፍሬም ባለ ጊዜው ጋር ወሰደ። ሲሳይ ጴንጤ እንደሆነ ነው የማውቀው፣ እኔ ፕሮቴስታንት እንደሆነ ነው የማውቀው። በጣም ነው የምወደው። ሁሌ ነው የምናገረው። እንደው ቤቱ ስለሆንኩኝ አይደለም። እኔ አሁን ኢትዮጵያ ሲሄድ ኤርፖርት እንዲቀበለኝ እሱን ነው የምደውልለት። ሲሪየስሊ ነው የምነግራችሁ።
እንዴ በጣም ነው የምወደው ሲሳይን። የእውነት ለመናገር እግዚአብሔር በሚያውቀው ከልቤ ነው የምነግራችሁ። የምወደው ግን እምነቱ የኔ እምነት ስላለው አይደለም። በቃ እሱ ቤት ስገባ በነገራችን ላይ ፈካ ብዬ ነው የምወጣው። በቃ ስቄ ምናምን ሲሳይ ቤት ባይዘ እንደዚህ ያለ ነገር ባናገር ራሱ ደስ ይለኝ። ረስቸው ነው ሲሳይ ቤት መሆኔን እንጂ እኔ እንዲስቅ ነበር የምፈልገው። በቃ አሳስቆን ምናምን በቃ እዚህ ሀገር ከባድ ነው እኮ ኑሮ ምኑ ስትረስ ምናምን ስላለው የሲሳይ ቤት ተውልን፣ በቃ ተውልን። የሲሳይን ቤት እንሳቅበት፣ እንጫወትበት፣ ሀዘናችንን ጭቅጭቃችንን እንርሳበት ነው ማለት የምፈልገው። ከተቀየማችሁ አም ሶሪ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። ሲሳይ እንትን አክሊልና እኔ ግን ቆይ አንድ ቀን ላይ እንገባለን። ቀሲስ የቅድም እኮ ባለፈው እንደው ቀሲስ የመኪናው ነገር ይታሰብበት። ቀሲስ ልከውልን ምሳምራትን በላን እኮ አልኳቸው እኮ ኧረ ንገረልኝ አሁንም ጨምራለሁ። ሰሞኑን አስቤዛ እንደው ከሳቸው ነው ከቀሲስ ነው። ከዚህ በላይ ቆይ አክሊልና ቀሲስ ምን ይሁኑ? እኔ አንበሳ ማውረድ አለብኝ እንዴት? ሲስ እኔ እኮ አንበሳ በላቸዋለሁ እየፈርቼ ነው እንዴ እኔ እኮ በልጆቼ ላይ ጋዲሳንም የሆነ ነገር ሸፍኑ አሉ አልኩ። ጥያቄ ጠይቃቸዋለሁ እንዳታስወርዳቸው። ጆይ እኔ ግን ይቅርታ እኔ መሽቶብኛል። ጆይ ፎሎ አድርጊኝና ቀላል ጥያቄ ነው። እዚሁ ጠይቃቸዋለሁ። እሺ ጠይቂና አደራ ተረት ምናምን እንዳትጠይቅኝ አደራ። እኔ ተረት አልችልም በእውነት ትምህርት ላይ ባልቴት ምን ማለት ነው? አክሊልም ይመለሳል። ጠይቂ ጆይ ከቅድም ጀምሮ ነበር። ባልቴት ምን ማለት ነው? ኦኬ ቆይ ጥቅሱን ልስጥሽ። የመበለት ወሬ የሚለው ቅዱስ ጳውሎስ የባልቴቶችን ወሬ ጥቅሱን ተውትና በአማርኛ ባልቴት ምን ማለት ነው? በመጽሐፍ ቅዱስ አውድ የባልቴቶች ወሬ ማለት መጽሐፍ ቅዱሱን እናውራበታለን። መጀመሪያ አማርኛውን የጠየቅኩት እየነገርኩሽ እኮ ነው። አዳምጫ ጠይቀሽኛል። አዳምጭ። ምን ነው አዳምጭ። ጠየቅሽኛል ላብራራለሽ እንጂ ዝም ብሎ ባናቱ እንዴ እኔ ኢትዮጵያዊነታችን ራሱ ጠፋኩ በመድኃኒዓለም። እሺ አዳምጪኝ። የባልቴት ወሬ መበለት ወሬ ማለት የመጽሐፍ ቅዱስን አልጠየቅኩት። ፕሊስ አዳምጪኝ። የጠየቅኩት በአማርኛ ማለት ነው። ትምህርት ላይ ጠይቆታለሁ። ለምን እንደጠየቅኩ ወሬ ነው የማወራው። በመጽሐፍ ቅዱስ ኮንቴክስት ነው የማወራው። የጠቀስኩትም በዚያ ኮንቴክስት ስለሆነ በዚያ ነው የምፈታልሽ። መጀመሪያ ምን ማለት ነው የሚለውን ተረት የሚያወራ ማለት ነው። እዚህ ጥጥ እየፈተሉ ምናምን ሰፌድ ይዘው ማለት አይደለም። ሰምተሻል ገሌ ምናምን እያለ የሚያወራ ማለት ነው። ባልቴት ማለት ነው አይደለም። በቃ እኔ ጠቀስኩት ለዚያ ነው። ቧልት የሚያወራ መጀመሪያ ጥቅሱ ጋር ሄደን ከመተርጎማችን በፊት ቃሉ ምን ማለት ነው? ለምሳሌ እናት ሲባል ልጅ ያለው ሰው እናት ይባላል አይደል? ባልቴት ሲባል ምን ማለት ነው? አይመጥነኝም። ከልጆቼ ጋር እንደዚህ ማውራት የለብኝም እና ላወራራላት ነበረ ያወራሁበትን ኮንቴክስት መጽሐፍ ቅዱስን ኮንቴክስት ለነገሩ አይ ችግር የለውም ባታወራ። ምክንያቱም ቅድምም ብለሃል የባልቴቱን ወሬ ደገምሽው የኔ እናት የኔ ልጅ። እሺ በቂ ነው፣ አመሰግናለሁ። አሁን የኔ ተራ ነው ላውራ። ሚዩት ማድረግ ይችላሉ። ቴንክ ዩ። እንደዚህ ሲናገሩ አለማስቆም ክሲስ ራሱ በጣም ያሳዝናል። እሺ ጋይስ ምንድነው የተፈጠረው? በጌታ እኔ አንተ አንዴ ላውራና እወርድላቸዋለሁ። ይሰማል አይደል? እሷ በስርዓት መታ ነው የጠየቀችው አይደለ? እና አሁን ሴት ልጅን አንቺ ባልቴት ሚስት ልጅ ጭምት ነው መሆን ያለባት፣ እዚህ መታ አትጠይቅም ምን ማለት ነው? በስርዓት ቁጭ ብለን ቃሉን ስንነጋገር ነው የቆየ ነው አይደለም? በጣም ደስ የሚል ቃል እያካፈለን ነበር። አኬ ስድቡን ምን አመጣው? ባልቴት ይባላል መጽሐፍ ቅዱስ ላይ ብለው ሊጠቅሱት የሞከሩት ጥቅስ ኮንቴክስቱ ምንድነው? ባሎቻቸው የሞተባቸው ሴቶች ተሰብስበው ይጫወታሉ፣ ያወራሉ። ስለዚህ እንደነሱ ከነሱ አይነት ወሬ ተጠበቅ ነው የሚለው መጽሐፍ ቅዱሱ። ስለዚህ አሁን እንደሱ ይላሉ ማለት ሴት ልጅን ባሏ የሞተባትን ሴት ባልቴት ብሎ መጥራት ስድብ ማድረግ ይሄ ብልግና አይደለም? I'm very disappointed። እየሰሙኝ ነው? ልጨርስ ቆይ ሲስ ብዙ ሰዓት ቁጭ ብለን እየሰማን ነበር አይደል?
ኦልሬዲ ይኸውልህ ሪስፔክት ያስፈልጋል። እርስ በርስ ስንነጋገር እስካሁን እየተከባበርን አንድ ጋይስ እየነዳው ስለሆነ ነው። አንድ ታገሱ። ሰላም ነው። ኧረ ጋይስ ሞዴሬተር የለኝም እንዴ? በጌታ እንዴት ነው ወንድማችን? ሰላም ነው ወይ? አይሰማም እንዴ? ኧረ ወንድሜ በእግዚአብሔር ምንድነው እንዴ? ምን ተሳስቼ ምን መንገድ ጠፍቶብኝ ነው የገባሁበት? መማር ትችላለሽ ከፈለሽ መጽሐፍ ካለ ጌታ ካንቺ ጋር ይሁን። ያው ቀጥሎ ወደ ሀሳቡ በላው ጨራሽ አስወርዳት ቪዲዮ ተሰራበት። አይ እኔ የምለው ቀሲስ እኮ በህይወት ዝም ሊሉ ነው የሚገባቸው አሉ። ሴቶች ሊያወሩ አይገባም አሉ እያለ ከዛ ደግሞ በዚህ ጉዳይ መወያየቱ ማውራቱ ራሱ እኔ ልክ ብዬ አላስብም። ያቡ ቤቱ የኔ ነው። ያቡዬ አይ ሲሳይ ለተኛ ነበር እኮ ለምን አስገባኝ? ለማንኛውም ቃለ ሕይወት ያሰማልን። ምናልባት እኔ ቪዲዮ ወጥቷል ያሰማው ነው። እኔ ለመበለት ወሬ መልስ አልሰጥም ነው ያልኩኝ። ይሄ የባልቴት የመበለት ወሬ ማለት በቤተ ክህነት በነገራችን ላይ ሲስ እንደዚህ ያሉት ነገሮች የተለመዱ ናቸው። ዘይቤውም ቋንቋውም ማለት አሉባልታ ሲሆን ያወራቸው አሉባልታ ነው፣ ምንም ጥያቄ የለውም። እና ሁልጊዜ የሚያረጉት ስለሆነ ደግሞ በቃ ዲኖሚኔሽን ለመጥቀስ አንዲቷን ቤተክርስቲያን ውስጥ ሁለት ልጆች በትምህርት የሆነ የእውቀት ለምሳሌ እና ሊያ ብዙ የቀሲስን ፎቶ እንኳን ለጥፈው ይገባሉ። ላይቭ ሲገቡ እኮ ማይደረግ ነገር እኔ ጋር ብሎክ ናት ሲሳይ። እሷ ልጅ ማን ምናምን ብለው ይገባሉ ፎቶ ለጥፈው ምን አሁን እሱንም አይደለም ሲሳይ። እኔ እሱ ምንም ችግር የለውም ይስለቡኝ፣ ምንም ክብሬ ስለማይቀነስ፣ ግን ያልተባለ ነገር ለምን እንደሚሉ እኔ አላውቅም። ማለት የማይሆን ነገር ሲሆን የሌለ ነገር ሲያወራ ይሄ የመበለት ወሬ ነው፣ ወሬውን ነው የመበለት ወሬ ነው እንጂ ልጅቱን እኔ ምንትውን አላውቅም። መበለት ልላትም አልችልም። ሲጀመር እኮ የራሴን ባለቤቴን እኮ ምሳሌ አድርጌ ነው የተናገርኩት። የተከበሩ ናቸው። መጽሐፉ እንደሚገልጣቸው ጳውሎስ እንደሚገልጣቸው ነው የሚገልጣቸው እና ጥሩ አይደለም። ለማንኛውም ትምህርት ላይ አሁን ይወራ። ወደ ነፃ ፈቃድ ትልቅ ርዕስ ስለሆነ በነፃ
ስሯል። ጽድቅ ነገር ማድረግ አይችልም። ለኃጢአት ብቻ ነው ሪስፖንስ ማድረግ እንትን መመለስ የሚችለው ስለሆነ ከሪሱ ጋር ተያይዟል። በነገራችን ላይ አያይዙትና ቀጥሉበት። ከልብ አመሰግናለሁ ዮሐድ፣ ሌሎቻችሁንም ቪዲዮውን ማሳየታችሁ እግዚአብሔር ይባርክ። እግዚአብሔር ከኢየሱስ ጋር አብሬ ራት በላውኝ ጠጣውኝ የምትል ልጅ ናት። እንደዚህ ያለ ሰው እንዴት እንደዚህ ያወራል እንዴ? አሁን እኮ ገብቻ እየዋት እኮ ቪዲዮዋን ከዚህ ቀደም አቤላ ቡና አሳይቶናል እና ቪዲዮ ሰርቶ እና ከኢየሱስ ጋር አብሮ ራት የሚበላ ሰው እንደዚህ ሐሜት ያማል። በእውነቱ በጣም ጥሩ አይደለም። በእውነቱ የኔ ልጅ እና እግዚአብሔር ይባርክሽ። በዚያው አጋጣሚ ከኢየሱስ ጋር ዛሬ ምራት ካለሽ ይጠይቅልን እንደው ስለ ዓለም ፍጻሜ ስለዚህ ብታወሪልን የተሻለ ነው። በእውነቱ ተጨንቀናል። አሁን ያለው ጦርነቱ ምኑ የኢራንንና የእስራኤልን ጉዳይም ጠይቅልን በዚያው እና እኔ ተገለጠ መሰለኝ እና መልካም ቀን። ለማንኛውም ሲሶ ሰላም ዋሉልኝ። መልካም ቀን ይሆንላችሁ። ትምህርት ላይ ቢጎራ ግን ደስ ይለኛል። ከዚህ በኋላ በነፃ ፈቃድ ትምህርት አውሩ። ባይዘወይ ቀሲስ ኧረ ቀሲስ ልጅ በጣም እየከሳብኝ ነው አሉ ብሎኛል የሆነ ሰው በውስጥ ምንድን ነው አሁን ምሳ ካብዙ ልትሉ እንዲያውንም አንተ ከታች እኮ የመኪናው ነገር እንዴት ሆነ እያሉ ነው ሰዎቹ። ቀሲስ ምን ልናደርግ አሰብን መሰለኝ? ከአሁን በኋላ ምንም ሲስ የሚናገረው ነገር እንዳይሰሙ እርሱ ባለፈው ጋብዘውናል ተብሏል። እንግዲህ እኔ ጋር አልደረሰም። በእርግጥ እንግዲህ ሲስ በልቶታል አየር ላይ። አሁን ደግሞ ከእሱ ፓስተሮች አንድ ሰው ይጋብዘናል። አለበለዚያ በተአምር የእኛን ቀሲስ ምንም እንድትናገር አልፈቅድልም። ደፋር አንድ ነቢይ ወይም ፓስተር ታመጣለህ የሚጋብዝ እንጂ ዝም ብለህ ቀሲስን እየመጣ ምሳ ጋብዙኝ ትላለህ እንዴ? አረ ለምን ቪዲዮ ክፈት እስቲ። እኔ እኮ ሰው ያለኝ እኮ ነው። አረ ቀሲስ ሰው ምን ይሆነ? ልጁ ሲጀመር ትክክለኛው ጾም ነው የሚጾመው። ሲስ እኮ ምን ወንድማችን እኮ ትክክለኛው ጾም ስለሚጾም የከሰው አይደል? በጣም ለምንድን ነው ማታም ላይ ንግግር ቆይ ቪዲዮውን ግን ለምን አጠፋው እንዴ? ብቻዬን በትልቁ አደረገኛ። ቢያንስ ከኔ ጋር እሱ ቢሆን አንድ ነገር ነው። ሲሶ ከላይ ጎን ለጎን አድርገ ራስን ከአኬ ጋር ብቻውን እንዳይደብረው ትላለህ። እሺ ይሄው ጎን እንትን በል። አረ ሙድ ሲዝ ነው ብቻውን 10,000 11,000 ሰው ብቻውን በካሜራ ቁጭ ብሎ የሚያስተምር ሰው አሁን ብቻዬን በትልቁ ይላል። አሁን ማፈር ጀምሬያለሁ እኮ የምር እንዴ ጀመረ። ይሄ እኮ ነው ችግር። ሲስ ጎን ለጎን ለምን አታረጋም? እና ታችሁ ትልቁ ላይ አድርገው ግን እኔ ግን ፀጉሬ እንደዚህ የተመለጠው በ40 ዓመቴ ነው። አክሊል እዚያው 40 ቤት ገብቷል ማለት ነው ይበሉት። ምንም እኮ የኛ 30 እኮ ሲመነዘር 40 ነው። በ18 ነው የጀመረው እኮ አኬና አይደል? በ18 ነው የጀመረው ሲባል ሰምቻለሁ። እግዚኦ እና ለማንኛውም መኪናም እንገዛለን፣ ፀጉርም እናስተክላለን። መልካም ቀን ይሆንላችሁ። የመኪናው ነገር ይታሰብበት እያሉ ነው እንግዲህ ምዕመናን ጣል ጣል አድርጉ ለማለት ነው። መልካም ቀን። እኛ ለስንት ነገር እናስባለን። ለምሳ ግን በዚህ ደረጃ እንደው አጀንዳ ከያዛችሁ ይሄ በእውነቱ ዘመን አለልን። ዘመን እግዚአብሔር ይስጥን። በእውነት በጊፍት ሲያንበሸብሸን የነበረ ዘመን ነው። እግዚአብሔር ይስጥልን ዘመን። የወንድሞች ደጋፊ ነው። በጣም በእውነት የሚያበረታታ ወንድማችን እና እንግዲህ ኮሚቴ ውስጥ አንዱ እሱን እናደርገዋለን። አኬ የምትለው ነገር አለ? ያው እንግዲህ ምሳው ይቀድማል። ምሳውን ከቀሲስ ላይ ትወርድና እናዞራለን ወደ ነብይ ምናምን። የእናንተ አይነኩም የእኛን የሚነኩት እየተባለ ነው። የእኛማ ለቁርጥ ጾም ይፈታሉ። የእኛ እኮ ጾም ይፈታሉ። ቤት በኩል እናንተ ጋር ጭራሽ እኛ ጋር ጾም ይፈታና ያኔ ሞክሮኝ ያኔ ብለውኛል። እንደውም የባለፈው ነብይ ጾም ሲፈታ ሁለታችሁ ፈልጋችኋል። የትኛው የሻዩ
እኔ አንዴ ጋብዥ ሄድኩት ሙድ ይዛል እንዴ? ትምህርቱ ላይ ግን መሄድ አልፈለጋችሁም? ሲሳይ ትምህርቱ ላይ አይ ነፃ ፍቃድ ላይ ከታች ያላችሁ ሰዎች ካላችሁ ላኩልኝ እያልኩ ነው። ነፃ ፍቃድ የለም። በጣም ብዙ ሰው ስላለ ሁሉም ማስተማር የሚችሉ ልጆች ናቸው። ሌሎቹም ካሉ ከታች እኔም እስከምተኛ ድረስ አዳምጣለሁ። ትምህርቱ ላይ ቢኬድ ጥሩ ነው። በጣም ጥሩ ርዕስ ነው። በነፃነት አውሩ፣ በነፃ ፈቃድ ነፃ ውይይት ቢኖር ጥሩ ነው። እግዚአብሔር ይስጥልን። ስለ አውደ ምሕረቱ ሲሳይ ቴንኪው ቀሲስ እናመሰግናለን። እና ሊያ በዚህ አጋጣሚ ሊያ እኔ ወሬውን ነው እንጂ እኔ እየመጣሽ ብትማሪ ጥሩ ነው። እኔም ጋር ጥያቄ ካለሽ ሊያ ምንም ችግር የለውም። እኔ ለመመለስ በጣም ዝግጁ ነኝ። እውነት ለመናገር እግዚአብሔር ምስክሬ ነው፣ ከልቤ ነው። ጥያቄም ካለሽ መመለስ እችላለሁኝ። ግን ያው ትምህርት ላይ ማለት ነው ያወራነውን ነገር አምጥቶ በስነ ስርዓት እንደዚህ ብላ አስተምራል ምን ማለት ነው የሚለውን አውሪ። ከዚያ በተረፈ እኔ አንቺን መበለትም ሆነ ልልሽ አልችልም። ግን ወሬው እውነት ለመናገር ቧልት ነው። ስለዚህ ቧልት ደግሞ ጥሩ አይደለም ነው። ልጠብቅሽ ፈልጌ ነው። እኔ እንደዚህ ያሉት ሀሜቶች ምናምን ኃጢአት ስለሆኑ የሌለ ነገር ስታወሪ ለአንቺ ጥሩ አይደለም፣ ሪከርድ ይደረጋል። እንደዚህ ያሉት ነገሮች አይመጥንሽም ነው ያልኩኝ። በዚህ ደግሞ ቅር ካለሽ ሶሪ በቃ እንዴ ምንም እኔ እንኳን አይደለም አንቺን ይቅርና ማንንም መናገር አልፈልግም፣ ማስቀየም አልፈልግም። በዚያ መንገድ ይሁት ከልብ አመሰግናለሁኝ። በተለይ ዮሐድ ቪዲዮውን በማውጣቱ በጣም ደስ አለኝ። እውነት በጣም ተሰማኝ። ያላልኩትን በጣም ክሬት እያደረገች ነበር የምታወራው ልጅቱ እና ልመልስላት እኮ አሰብኩኝ፣ ግን ከመጨቃጭቅ ብዬ ነው እኔ የወረድኩት። እውነት ለመናገር ማለት ከልጆች ጋራ በጣም ወርዶ በዚያ ልክ ማውራት ለእኔም አይመጥንም፣ ሰውም አያስተምርም። ለዚያ ነው የወረድኩት እንጂ የእሷን ጥያቄ ላለመመለስም አልነበረም። ስትጠይቀኝ ልመልስላት ሞከርኩኝ፣ አላስወራኝ አለች፣ ወረድኩ። ዛ ሴት ወደፊትም የማደርገው እንደዚያ ነው። ጥያቄ ካለ ግን ኤኒ ታይም ለመጠየቅ ዝግጁ ነኝ። መልካም የትምህርት ጊዜ ይሁንላችሁ። ጤና ይስጥልኝ። ሲሶ ለቀሲስ ሰላም ይፍቱኝ ብያለሁ። ብሎክ ናት እርሶ ጋር ናን ብሎክ ያርጓት ጥያቄ ካላት ድንገት ወክለን እናስብበታለን ሀሳቡን። አዲስ አንተ የጠየቀ የለም ወርደዋል። ታይሻቸው አሲስ ጋር ሞዴሬተር ስላለ እናስፈታታለን። በቃ ችግር የለውም። ሄቪ እሺ ምን መሰለህ ልጅቷ እሳቸው ሲናገሩ በመሀል ታቋርጣቸው ነበረ የሰማሁት ማለት ነው። ስታፕ ዶንት ተች እና በመሀል ታቋርጥ ነበር። ካሜራ አትንኩ ቅዱሳን በጣም ይሄ በጀርባ ይጠና እያለ ነው አይደለም? ኖ አይ ነው ልጅቷ በመሀል ታቋርጣቸው ነበርና አይ ቲንክ ጀርባ ይጠና እያለ እኮ እኔ እኮ አይደለም ምን ወጣኝ ማን እንደዛ ያለው ጀርባዬን ማጥናት ይፈልገው ማን ነው? አኬ ነው ጀርባ ይጠና። አኬማ ለሴቶች መቆም ኦኬ ኤኒዌይስ እሺ አኬ አለ አለን። እሺ ወደ ቶፒኩ እንመለስ ይቻላል። ነፃ ፈቃድ ላይ በነገራችን ላይ አሁን እንትን አይደለም እንደዚህ ሉትራኖች ካልቪኒስቶች ምናምን ብቻ ሳይሆን ጴንጤዎችም ካሉ ቢገቡ ስለሆነ እነሱም እምነታቸውን ምናምን ቢነግሩንና ከዛ በኋላ ልዩነት ካለንም የተወሰነ ብንሄድበት አሪፍ ነው። እንትን አኪ ሰላም ብያለሁላችሁም። ቀደም ሰላም ሳልል መሰለኝ የገባሁት። ክሪስቶፈሮስ፣ ሄቡ፣ ዮባ አንዲት እንኳን ሰማንን ኤ ብሎ የሚጀምር ዮሐዴ፣ አኬ፣ ሲሶ ሁላችሁንም ሰላም ብያለሁ። ላይ ምታችም ያላችሁ ሰዎች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ የምልህ ብሮስኪ ሜቢ ሰው እስኪገባ ድረስ ይሄ እንትን የሚለውን ሀሳብ ተናግረን ነበር ተገናኝተንና ሜቢ ሰው እስኪገባ ኦቨርኦል ነፃ ፈቃድ ላይ የሚያወራ ሰው ካለ ይግባ፣ ጥሩ። እስከዛ ድረስ ግን ይሄ የሉትራኑ ቪው ላይ ማለት ነው። ለምሳሌ ካልቪኒስቱ ኦልሬዲ በቃ እግዚአብሔር ቀድሞ የሚድኑትን ስለመረጠ እነዛ የሚድኑት ደግሞ ባይ ዲፎልት አይደል ድነታቸውን አያጡም ነው እምነታቸው።